በምሽት መጠጥ ባለበት ባክሽ ባሌን ወስደሽ አዝናኝልኝ ለደረት ለደረት ልጥፍ ብላችሁ ጨፍሩ። እሱ አታችመንቱ ከፌስቡክ ጋር ነው። ስልኩን ሚኒካካ ነው። ገለጥ 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 ሲያደርገው ፍቅረኛው በቬሎ ግስጥ ብላ ያያት። የእውነት ነው ፊልም ነው አይደለም፣ እውነተኛ ታሪክ ነው። ይሄን ያህል በቬሎ እስክታገባ በቬሎ ከነባሏ ምንድነው የሚያደርጉት? እስቲ ባሎች ደግሞ የዛሬ እንግዳይ ኃይለ ጊዮርጊስ ወንድሙ የስነ ልቦና ሕክምና ባለሙያ በትዳርና በቤተሰብ ጉዳዮች ላይ ላለፉት 15 ዓመታት ለተለያዩ ደንበኞች አገልግሎት ሰጥቷል። አሁንም በመስጠት ላይ ይገኛል። አብራችሁን ቆዩ። ኃይልዬ እንኳን ደህና መጣ። እንኳን ደህና ቆየሽ ትጂዬ። በጣም እውነት ደስ ብሎኛል። እኔም በጣም ነው ደስ ያለኝ። የስራ ባልደረባዬ ረጅም ዓመታት ከ10 ዓመት በላይ ነው የምንተዋወቀው። እኔ እናንተ ስራ ላይ ገና ትንንሽ ሆነን ልጆች ሆነን ወደ ፕራክቲስ ስንገባ በደንብ ያው አንተ ሜሬጅ ትወዳለህ፣ ሜሬጅ ኤንድ ፋሚሊ ሪሌሽንሺፕ ላይ እዛ ላይ ነው ቁጭ ያልኩት። በቃ አዎ እኔን ትሮማ እንደጠራኝ አንተ ደግሞ ወደ ሪሌሽንሺፑ ቤተሰብና ጋብቻ በደንብ አድርገው ጠርቶሃል ወስዶሃል ብዬ አስባለሁኝና በደንብ ኃይልዬ በጣም ነው ደስ ያለኝ ስላገኘው። ብዙ ጥሩ ጥሩ ነገሮችንም እንጫወታለን ብዬ አስባለሁ። እንኳን ደህና መጣ። እንኳን ደህና ቆየሽ ትጂዬ። በጣም ደስ ብሎኛል። እውነት እዚህ አየው ነበረ ፖድካስቱን። እውነት ለመናገር ሁሌም እከታተላለሁ። እኔም እዛ ቁጭ ምለው መቼ ነው እያልኩ ይኸው ዛሬ እዚህ ራሴን አገኘው። በጣም ደስ ብሎኛል። እኔም በጣም አመሰግናለሁ። እንግዲህ ያው ኃይልዬ ብዙ ጉዳይ ነው መቼም እንደ ባህር ውቅያኖስ ሰፊ ነው። የሪሌሽንሺፕ የግንኙነት የትዳር ጉዳይ ሰፊ ነው። ደግሞ ብዙ ሰው የተቸገረበት ጉዳይ ነው። እንደምናውቀው ፍቺ የበዛ ነው። ፍቺ ቁጥሩ ጨምሯል ማለት እችላለሁኝ። ብዙ ጊዜ የምንሰማቸው እንግዲህ ስራችን ወደዚህ ጠጋ ስላለ ሊሆን ይችላል እንጂ ብዙ ደግሞ ጥሩ ውጤታማ ትዳሮች ግንኙነቶችም አሉ። ይታመማሉ፣ ታመዋል፣ ትዳር ተፈትኗል። ከመቼውም ጊዜ በላይ የተፈተነ ነው ብዬ ነው ማስበው። በደንብ እና ሰፊ ነው፣ ብዙ ጉዳይ አለ። ዛሬ ግን ከዛ ውስጥ አንዱን ልመዘን ተስማምተንበት የመጣንበት ጉዳይ አለ። እውነታው በእንግሊዘኛው እንግዲህ ሰልፍ ሳቦታጅ ነው ሪሌሽንሺፕ ሳቦታጅ፣ ሰልፍ ሳቦታጅ የሚባል አለ። ሪሌሽንሺፕ ሳቦታጅን ይዘን መጥተናል። ምን ማለት ነው እንግዲህ በገዛ እጅ ግንኙነትን ማበላሸት ማለት ነው። እጄን በእጄ ማለት ነው። ያው ትዳርን፣ ግንኙነትን፣ ፍቅርን በገዛ እጅ ማበላሸት፣ መቁረጥ፣ ራስን ጠልፎ መጣል፣ የራስን ትዳር ጠልፎ መጣል። እንደው በዚሁም እንድንገባበትና በደንብ ለአንተም ሰፊ ጊዜ መስጠት ስለምፈልግ ምንም አጠናክረ እንድጠይቅልኝ ነው። ማለት በእርግጥ ትራማ ስራ ላይ ስሰራ እኔም ፕራክቲስ ውስጥ ራስን ማለት ሰው ለራሱ ምቀኛ እንደሚሆን አይቻለሁ በደንብ ማለት ነው። በደንብ ቪክቲም ሆነ ራስን ጠልፈ ትጥላለህ። ግንኙነት ላይ ግን እንዴት ማለት ብዙ ሰው ወደ ትዳር የሚገባው ወደ ፍቅር ግንኙነት የሚገባው እንደው አንዳንዱ ሰው ጸልዮ እንደው እግዚአብሔር ሆይ እባክህ እንደው በቃ ጥሩ የሆነውን ሰው ስጠኝ፣ ጥሩ የሆነችን ሴት ስጠኝ ብሎ ጸልዮ ነው። ተጨንቆ አስቦበት ነው። ሰው እንዴት ግንኙነቱ ላይ ምቀኛ ይሆናል? ትዳሩ ላይ ስቲልስ ማካንተ በጣም እንግዲህ አሁን ምንድነው ግንኙነቱ እንዳይሰምር የሚያደርጉ ድርጊቶችን፣ ባህሪያትን፣ ስሜትን ወይም ሀሳብን ይዞ መቀጠል ማለት ነው። እንግዲህ ሪሌሽንሺፕ ሳቦታጅ ወይም በትዳር ላይ በፍቅር ላይ ምቀኛ፣ በራስ ላይ ምቀኛ መሆን ማለት ድርጊቶቹ፣ ሀሳቦቹ፣ ስሜቶቹ ሙሉ ለሙሉ የግንኙነቱ የሚያበላሹ ሁኔታዎች ማለት ነው። ይሄ በእርግጥ አንዴ ብቻ አይደለም። እንደውም በተለምዶ ትጂዬ ምን ይባላል መሰለሽ እንዴ እሱ አይነ ጥላ አለበት ወይም ግንኙነት ከገባም በኋላ ገርግድ አለበት እኮ እሱ ይገረግረዋል። እቺን የመሰለች ሰው አግኝቶ አረጉድ ነው ይባላል። በቃ ግንኙነቱን በሆነ መንገድ ብልሽት ይልና ያ ግንኙነት ይበላሻል ማለት ነው። በቃ ወይ ይቋረጣል ወይ ችግር ውስጥ ይገባሉ። ስለዚህ ለራሱ ምቀኛ የሚሆንበት በግንኙነቱ፣ በትዳሩ፣ በፍቅሩ ውስጥ ሰው ምቀኛ ይሆናል። በራሱ ትዳር ላይ፣ በራሱ ፍቅር ግንኙነት ላይ፣ በራሱ ላይ ምቀኛ ይሆናል። ሰው በራሱ ትዳር ላይ ምቀኛ ይሆናል። በጣም ጥሩ። እርግጠኛ ነኝ ብዙ ነገሮች፣ ብዙ ሀሳቦች ታነሳልኛለህ ብዬ አስባለሁኝና
አሁን እንዘረዝራቸዋለን ይመስለኛል አንድ በአንድ። ቀደም ሲልም ወደዚህ ስቱዲዮምም ከመግባታችን በፊት እየተወያየንባቸው ነበረው። ያው በስራም በሙያም አንድ ላይም ስለሆነ የምንሰራው ያነሳናቸው ሀሳቦች አሉና ከመጀመሪያው ደስ ይለኛል ብንጀምር። ለምሳሌ አንድ ሰው የትዳር አጋሩ ላይ ወጥመድ ይሰራል ብለኸኛል ከዚህ በፊት ስናወራ እናንተ። የሚገርም ወጥመድ የሚገርም ትራፕ ያዘጋጅቶ የራሱን የትዳር አጋር የራሱን የፍቅር አጋር ወጥመድ ውስጥ እንዲወድቅ የሚያደርግ ሰው አለ። ስህተት እንዲሰራ የሚያደርግ አለ። በቃ እሱ ነው። እሱን ጀምር። እሱ አሁን በጣም 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 የግንኙነት ሳቦታጅ ወይም ይሄ የግንኙነት ምቀኝነት፣ በራስ ላይ ምቀኛ መሆን አንዱ ጉዳይ የፍቅረኛን ወይ የትዳር አጋርን ለመፈተን መሞከር ነው። ለምሳሌ አንድ ታሪክ ላንሳልሽ። በዚህ በፈቃዳቸው ያው ስማቸው፣ ማንነታቸው፣ ቦታቸው የመሳሰለው ነገር ግልጽ ሳይሆን ግን ታሪኩን በፈቃዳቸው የምናጋራቸው ባለ ታሪኮች አሉ እና ሚስት እና ባል ናቸው። ተጋብተዋል፣ አንድ ልጅ ወልደዋል። ሌላ ልጅ ደግሞ እየመጣ ነው። እርጉዝ ነች እና እርጉዝ ሆና ከመሆናቸው በፊት ወይም ከመጋባታቸው በፊት ወይም ገና ተጋብተው ባሉበት ግንኙነት ውስጥ ሁለቱ የለመዱት ልማድ አለ። መዝናናት፣ መጫወት፣ ማታ ማታ ምሽት ሄዶ ይሄ ሙዚቃ የመሳሰለው መዝናኛ ቦታ ላይ ባለም ሚስትም ይጋራሉ። እንደዚህ አይነት መዝናኛ ልማድ አላቸው። በዙሪያቸው ያሉ ጓደኞቻቸውም እንደዚህ አይነት ልማድ ያላቸው ናቸውና እየቆየች ስትመጣ ሚስት ለዚህ ሰው ምገባ አይደለም የሚል ሀሳብ አላት። ለዚህ ሰው በቃ ምገባ አይደለም፣ የተሻለች ሴት ምትገባው ናት። ከምን ተነስታ ነው እሱ ሚላት ነገር? እሱ ሚላት ነገር አለ። በእርግጥ የራሷ የኋላ ታሪክም ያው እንደምታውቂው የኋላ ታሪክ የልጅነትም ጉዳይ አለ። እንደገና ደግሞ በጊዜ ሂደት ደግሞ ራሷን የምትመለከት ራሷን ዝቅ አድርጋ እንድታይ ያደረጓትም ጉዳዮች አሉ ማለት ነው። እና በተደጋጋሚ ያን ነገር እየተቀበለችው መጣች። ባሏ ከሷ ጋር የሚሄድ ሰው እንዳልሆነ፣ የተሻለች ሴት እንደምትገባው በጣም በጣም ጠንካራ የሆነ ሀሳብ አላት ውስጧ። እና በተደጋጋሚ የሚገርምሽ እንደዚህ አይነት በራስ ግንኙነት ላይ ምቀኛ መሆን እንደዚህ አይነት በጣም ብዙ ነው። ሂድ ተዝናና፣ በቃ ምንም ችግር የለውም፣ ለአንተ የምትሆን እሷ ልትሆን ትችላለች። አሁን በቅርብ ሴቶችም እየመረጠችላት እንደዛ አይነት ነገር ይኖራል። እና እሺ ጓደኛዋን ጠራችና የራሷን ጓደኛ ባሌን አዝናኝልኝ፣ የደበረው ነው ወስደሽ ክለብ አዝናኝልኝ ባሌን። አሁን ይሄ እንግዲህ በጣም በጣም የሆነ ፈንጅ ቀጠና ነው። አሁን ይሄ ፈንጅ ነው፣ ፈንጅ ቀጠና። ዝም ብለሽ እንትናቴ ማለት የፈንጅ ያለበት ቦታ ላይ ወይ መርማሪ ፈንጅ መሐንዲስ እየመራሽ ካልሆነ ዝም ብለሽ መቼም ዘው አትይም። እና ይሄ ፈንጅ ቀጠና ነው። በምሽት መጠጥ ባለበት ባክሽ ባሌን ወስደሽ አዝናኝልኝ፣ ለደረት ልጥፍ ብላችሁ ጨፍሩ፣ በቃ እዛ ተዝናኑ እኮ ነው። ወሰጅና አዝናኙ ደውላ። በቃ እሺ ተባለ። እሷ እርጉዝ ድረስ ባለቤቷ ያውቃል እኮ። ቤት እኮ ጠርታ እኮ ነው፣ ወደ ቤታቸው ጠርታ እኮ ነው። ወደ ቤታቸው ጠርታ መጣ ለባብሳ። አለባበሷ ደግሞ እንዳለችው በጣም የሚገርም ጓደኛዋ ባለትዳር ግንኙነት አላገባችም። እሷ አላገባችም፣ አላት የሆነ ጓደኛ ምናምን አላት፣ ግን ትዳር የላትም። እና ተባለ ለባብሳ መጣች፣ አምራ መጣች፣ ተወባ መጣች፣ ቤት መጣች። ቤት ውስጥ የቤት ምግብ ይሻላል ተባለ። የቤት ምግብ እንዲዘጋጅላቸው አረገች በደንብ። እና ሚስት ናት የቤት ምግብ ሚስት ናት። አዎ ለባሏም ለጓደኛዋም ከዚህ በልተው ሂደው ቢዝናኑ ይሻላል። አሁን ይሄ ሲነገር በጣም እንዲሁ እንደዚህ ያለ እንዴ ሊያሰኝ ይችላል። ከዛ በኋላ ሄዱ። ይዝናና ብላ ነው በቃ ባለቤቴ መዝናናት አለበት፣ እኔ አርግዤ መሄድ ስለማልችል ላከችዋ። ከዛ የእሷ የቅርብ ቤተሰብ ዘመድ እዛ አረ በጣም እንደ ፋርማሲ ባብ ተጠምጥማበታለች። ልጥፍ ብሎ መጥቶ ለእሷ ነገራት ማለት ነው። የቅርብ ሰው ነው፣ ቤተሰብ ነው። ሲነግራት በቃ ነገሩ ተበላሸ። አካሄዳቸው እየጠጡም እየተዝናኑም ስለነበረ
የግንኙነታቸው የጓደኛዋና የባሏ አቅጣጫ ተቀየረ ማለት ነው። ወደ ሌላ እንግዲህ ግንኙነቷን አበላሸችው ማለት ነው። ትዳሯን አበላሸችው ማለት ነው። እንደዚህ አይነት ብዙ አሉ። መጣ በቃ ብዙ ድብልቅልቅ ተፈጥሮ ነበር። በጣም ብዙ ችግር ተፈጥሮ ነበር። የሆነ አግሬሽን ወይም ቫዮለንት የሆነ ወይም ኃይልና የተቀላቀለበት ጥል ሁሉ ነበረ። ራሷ ናት የላከችው። አዎ። ከዛ ደግሞ በሰማችሁ ወሬ ደግሞ መልሳ ትጣለዋለች። ይሄ በጣም ጥሩ ምሳሌ ነው ብዬ አስባለሁ። ቆንጆ ምሳሌ ነው የሰጠው። ይሄ ሪሌሽንሺፕ ሳቦታጅ ነው። የራስን ሪሌሽንሺፕ የራስን ግንኙነት ጠልፈ መጣል ማለት ነው። ያው እሷ ብትችል በኤሌክትሪክ አጥር በደንብ አርጋ ባለቤቷ እንትን እንዳይል ያው ገደቡን አበጅታም እንዲመቸውም እንደገና ደግሞ ነፃ እንዲሆንም አርጋ መቀጠል ትችል ነበረ። ሌሎችም አሉ። ለምሳሌ አንደኛው የጓደኛዋን እስኪ ፈትኝልኝ ነው ቼክ አርጊልኝ ብላ ማያውቃትን ጓደኛውን ስልክ ሰጥታ በፌስቡክ ላይ እንድታወራው አድርጋ ከዛ በኋላ ፌስቡክ ላይ ካወራችው በኋላ ያወሩ ደውይለት አለቻት። ደወለችለት፣ አገኙ፣ ተገናኙ። ከዛ አውሪው አለቻት በደንብ። በዚህ ሂደት ውስጥ ግን ምን ተፈጠረ? ሰላይዋ ሰለባ ሆነች ማለት ሰላይዋ ማለት ነው። ጓደኛ ሰለባ ትሆናለች ማለት ነው። ሰለባ ትሆናለች ማለት ምንድነው? በልጁ ፍቅር ወደቀች። ሚሽን የተሰጣት በቃ ተማረከች። እዛው ሰጥማ ቀረች። ሲባል አዎ እንትን እያልኩ ነው። አይ ቆይ እስኪ ልመልከት። አይ እንደውም ብዙ ነገሮችን ሸፈነችለት። ደህና ነው፣ ምንም አላለም። አይ እንደዚህ ነው፣ እስ እየሞከርኩት ነው፣ እየተከላከለኝ ነው እያለች ቀጥታ ቀጠለች። መጨረሻ ላይ ነጠቀቻት። ከዛ እሷ እንደውም እጀን በጀን ያለችው ያው በቃ የራሷን የምትወደውን ሰው እንደዚህ ያለች በቃ መፈተን ትፈልጋለች። ቼክ ማድረግ፣ ማረጋገጥ፣ መጠየቅ የመሳሰለው ነገር ታደርጋለች። ይሄ አሁን ጤናም አይደለም። የራሷ ስጋት አለባት። ምንድነው? ኢንሰኪውርድ ናት። በጣም እወደዳለሁ፣ እፈልጋለሁ ወይም ይታመናል። የትረስት ኢሹም ስለሚኖር ከፍርሃት ጋር ከጭንቀት ጋር ይወደኛል፣ ይፈልገኛል የሚለው ነገርም ዲፕ ማለት በጣም በጥልቀት ያለው ስር የሰደደው ከልጅነት ጀምሮ ያለው ነገር ምንድነው? ያ ማረጋገጥ ይፈልጋል። ማረጋገጫ መንገዱ ደግሞ እንዲህ ሰላይ በመመደብ ከኬጂቢ ከሲአይኤ ከምናምን እንደዛ በማድረግ ግን ግንኙነቷን አበላሸችው ማለት ነው። ተነጠቀች፣ ጭራሽ ተነጠቀች። እንዲያውም እንደዚህ ስትል ኃይሌ አንዳንድ ሰዎች አደባባይ ላይ ሲያወሩ ማህበራዊ ምናምን ቦታዎች ላይ ነው አላል ምን ሶሻላይዝ የምናደርግባቸው ቦታ ስታይ አንዳንዴ ደግሞ ሶሻል ሚዲያ ላይም በገዛ ጓደኛዬ ሚስቴን ባሌን ተነጠቅኩ፣ በገዛ እንትኔ ጓደኛዬ ሚስቴን ተነጠቅኩኝ፣ ቤቴ በአምጥቻት ባስጠጋኋት ባሌን ወሰደችብኝ፣ እንደዛ ያለው እና አንዳንዴ ስመለከት አንተ ስታነሳ ነው ይመጣልኝ። እኔም እጠይቃለሁ በውስጥ ይሄ ታሪክ ግን መጠናት አለበት ከጀርባው። አንዳንድ ሰው ተቀምጦ አይደለም፣ አንዳንድ ሰው እንዲቀማ በሩን የሚከፍት ሰው ከፍቶ ነው፣ በደንብ ከፍቶ ነው። አንኮንሺየስሊ መቀማት ይፈልጋል፣ ይሰጣል። በቃ ማለት አሁን እኮ እሷ እኮ አሁን በሳይኮሎጂ የሰልፍ ፉልፊሊንግ ፕሮፌሲ የሚባል አለ። ሰው የሚፈልገውን ነው የሚኖረው እና እነጠቃለው አለች። ያው ተነጠቀች። ያው ህልሟን ኖረች ማለት ነው። ህልሟን ኖረች። ስለዚህ በዛ መንገድ ግንኙነቱን ማበላሸት ማለት ነው። አሁን እኛ በኑራችን ውስጥ ምናለመውን ምን ተነበየውን እንዲህ ይሆናል ምንለውን በውስጥም ቢሆን ሳናውቅም አስተውለነውም ሳናስተውለውም እናደርጋለንና በዛ መንገድ ህይወታችን ውጤት ይኖራል ማለት ነውና አሁንም ይሄ እቺ ወጣት የተመኘችውን አገኘች። እነጠቃለዋለች፣ ተነጠቀች ማለት ነውና ግን ራሷ ናት ያበላሸችው። ነገሩን ያበላሸችው እሷ ናት። አሁን አንዱ ይሄ ነው ማለት ነው። መፈተን
በቃ እንዲያደርግሽ ያዝናኝልኝ ማለት ቅድም የጠቀስኩት በተለይ መፈተን ባልን ሚስትን ፍቅረኛን ፈተና ውስጥ መጣል ሰው ናቸው እነሱ እንግዲህ ከፈተና ታግባኝ የሚለውን ጸሎት ሊጸለይላቸው ይሻላል እንጂ ፈተና ውስጥ መጣል በጣም አስቸጋሪ ሊሆን ይችላል። አንዳንዶቹ በዚህ መንገድ ግንኙነታቸውን ሊያበላሹ ይችላሉ ነው። እንደዚህ አይነት የግንኙነት ማበላሸት ባህሪ አለ። ወንድም ሴትም ሊሆን ይችላል። ወንድም ሴትም ወንዶች ላይም ያው ወንድም የተነጠቀ በጣም ብዙ ነው። እንደዚህ ደንበኞች አሉ። እንደዚህ ይነጠቃሉ። ያው ሴቶች ነን ብዙ ጊዜ አውጥተን የምናወራው አደባባይ ላይ ሶሻል ሚዲያ ላይ ፌስቡክ ላይ ብቻ እናየዋለን። ባሌን በአደባባይ ተነጠቅኩ ሲባል እንሰማለን። ወንዶች ጋር አጋጥመዋል? ወንዶችም አሉ። አሁን ምንድነው የሚያደርጉት? እስቲ ባሎች ደግሞ ምንድነው አሁን እሱ በጣም የጭምት የሚባል ሰው ላይ ይሄ ስርዓት ያለው በደንብ ስርዓት ያለው ሰው ስርዓት ያለው ሰው ስራ የሚሰራ ጎበዝ ስራ የሆነ ሰው ከልጅነቱ ጀምሮ በጣም ስራ እየሰራ የመጣ ሰው ነውና የሚገርምሽ ከፍተኛ የሆነ የግንኙነት ችግር አለበትና በጣም ፍጹማዊ የሆነ ስብዕና ያለው ሰው ነው። በእያንዳንዱ ነገር መቆጣጠር ይወዳል፣ ፍጹምነትን ይወዳል፣ ስርዓትን ይወዳል ምናምን ስብዕናው እዛ ላይ በጣም ድርቅ ያለ መዛባት ምናልባት ብዙም አይደለም እንደዛ ብዙም አይደለም። ጠባዩ የተወሰነ የሚመስል ነገር አለው ግን ይሄ ህመሙ የለበትም። እንደውም ወደ ሃይማኖታዊ የሆነ ባህሪውም ትንሽ ጠንከር ይላል። ግን በተለምዶ ግትር የሚባል ሰው አይደለም፣ ፐርፌክሽኒስት የሚባል ሁሉ ነገር ጥንቅቅ እንደዛ አይነት ሰው ነውና እንከን አይፈልግም። በቃ ሰዎች እንዲሳሳቱ የሆነ አጉል ነገር እንዲያደርጉ ምናምን በቃ ይሄ አስተካካይም ነገር ነው። ያንንም አይፈልግም። አንድ ልጅ ያገናኙታል። በቃ ላይችል ካንተ ጋር ግጥም የምትል ልጅ ናት ይሉታል። ልጅቱ ከሱ ስብዕና ተቃራኒ ነች። ተግባቢ ናት፣ ተጫዋች ናት፣ አውትጎይንግ የምትባል ናት። በቃ ይሄ ስብዕናው ኤክስትሮቨርት ናት። እሱ ደግሞ ኮንሳይስነሱ ማለትም ይሄ ስርዓትና ምናምን ስብዕናው ጠንከር ያለ ነው። ምክንያቱም ስራ የሚወድ በቃ እቅዱን የሚተገብር ስሜቱን የሚገራ ንጹህ አለባበሱ በደንብ የተስተካከለ 10 ወር አብረው ቆይተው ግንኙነት እንኳን በፍጹም ከጋብቻ ውጭ የሚል ነው። አሁን በሃይማኖቱ መንገድ ብቻ ሳይሆን ስብዕናው ራሱ ይሄ ኮንሳይስነሱ ከፍተኛ ስለሆነ ስሜቱን የሚይዝ ሰው ነው፣ ስሜቱን የሚገራ ሰው ነውና አሁን እንደዛ ስለሆነ ሲያያት ቅጭ ያለችብኝ አለ። ዝም ማለት ቅጭ የሚለው እሱ ስለምትጫወት ነው። በቃ እዛም እዚህም ስለምታወራ ኤክስትሮቨርት ናት። እንግዲህ አንዳንድ ሰው ዝም ይላል፣ አንዳንድ ሰው ይጫወታል። ልክ ነው። እና እሷ ደግሞ ተጫዋች ናት። ስብዕናዋ እንደዛ ነው። በቃ ይችን ልጅ ቼክ አድርግልኝ አለው። በተለይ በሱ ስራ ድርጅት አለው የራሱ። አረጋግጥልኝ አለ። ልጅቱ ሰው ጥግት ምትል ናት፣ ምታቀፍ ምን ምትል ምናምን አረጋግጥልኝ ሲለው የተላከው ልጅ አጉል እንትን ውስጥ ገባ። አጉል የሆነ ጭራሽ እሱ ወደዳት። አጉል እንትን ውስጥ ገባ። ነገሩ ተበለሻሸ። ድንገት ሳማት ያኛው በቃ ነገሩ ጦዘ፣ ነገሩ ተበለሻሸ። ከዛ በኋላ እሱም አላመናትም። እኔ አይደለሁም እንደዚህ አይደለም ምናምን ብትለው አላመናትም። ከፈለጋችሁ እሱንም አባረረው፣ ልጁን አባረረው። እንደውም ያዙኝ ልቀቁኝ ብሎ ነበር ከበድ ያለ ነገር ለማድረግ። ግን ልጁም ጠፋ አለ፣ እሷንም አባረራት። አሁን ግንኙነቱ አልተበላሸም፣ ብልሽት ወጣ። ከዛ በኋላ በእልህ ልጅቷ ደግሞ ከዛ ልጅ ጋር ቀጠለች። እሱን ለማለት ማለት ነው። ከዛ ልጅ ጋር ቀጠለች ምናምን። በዚህ መንገድ ግንኙነቱ ተበላሸ ማለት ነው። ሌላው ደግሞ የዚሁ ግለሰብ ምን ያደርጋል? በእርግጥ አሁን የመፈተን የሚለው ላይ ስላለን ነው እንጂ ሌላም ምንም መለከተው አለ። አሁን ይሄ ልጅ ሌላም ጠባይ አለው። ያው ቅድም ይቆጣጠራል፣ ይገስጻል፣ ፍጹምነትን ይፈልጋል፣ እንከን አይፈልግም፣ የሆነ ከስርዓት ያፈነገጠ ነገር አይፈልግም ስላል እሱንም ስለማይፈልግ የሚመጡትን ጠቅላላ በቃ ይሸሻሉ። በቃ እንትን ይላቸዋል፣ ያስተካክላቸዋል። ሲስቁም ተሳቀው ነው
እንደዚህ እንጠሏ እስኪታይ ከሳቀች አለቀላት። እና ደግሞ ማሰብ ይችላል ደግሞ ኤክስትሮቨርት ከሆነች ምትባባ ምትስቅ ምትጫወት ሳቅ ምትወድ ከሆነች ደግሞ በጣም ያው ማሰብ ይችላል። ድምጿ ከፍ ማለት የለበትም ስቅ እድል ነው እንደዚህ ማሽካካት። ምናልባት አሁን አንዳንዴ ማህበረሰብ ውስጥ አሁን እንደዚህ ይመስለኛል የኛ ባህል ውስጥም ሴት ልጅ ረጋ ብላ ቀስ ያለች አበሻ ሴት ረጋ ያለች ጭምት እሱ ለሱም እንደሆነ ነገሮች እንድትልልኝ ይፈልጋል። አዎ እሱም አለ በደንብ ከስብና ጋር ይገናኛል ወይ እንዴት ነው? ሁሉም ሴት መቼም ጭምት ሊሆን አይችልም። አዎ ሁሉም ወንድም ጭምት አይሆንም። እንደዛ ነው ባህሪያችን። ከሁላችንም እንደ መልካችን ስብናችን ይለያያል። ግን እንደዛ ነው የተደመደመው። አዎ እንደዛ ተደምድቧል። በርግጥ የወል የሆነ ስብና አለ ማለት የወል የሆነ ባህሪ አለ ማለት ማህበረሰባዊ የሆነ እሴት አለ። በዛ መሰረት በደንብ ብቻዋን መብላት ምግብ ቤት ሄዳ ብቻዋን መብላት የሆነ ነገር ማድረግ ምናምን የመሳሰለው ነገር ያስፈርድባታል። ድምጿ ከፍ ብሎ ካወራች ድምጿ ከሳቀች ከተከራከረች ምን ካለች አሁን እንዳልሽው ይሄ የማህበረሰብ እሴት ባህል ወግ ልማድ የመሳሰለው ይይዘዋል። ደግሞ አንዳንዶቹ ደግሞ መሰረታዊ ደግሞ የስብዕና ጉዳይም አለ የግለሰብ ጉዳይም አለ። ሁለቱም እንግዲህ በርግጥ በስብዕና ውስጥ ራሱ የባህል ጉዳይም ሊኖር ይችላል። በርግጥ ግን አካባቢም የቤተሰብ አመጣጥም የተወለድንባቸው ዘር ማለት የእናት አባት ዘረመል እሱ ሁሉ ስብዕና ውስጥ ይኖራል በርግጥ እና እንደዛም ሆኖ ግን አካባቢና ባህል ልማድ ደግሞ ያው ይቀርጸናል እና በዚህ የተነሳ ነው እንግዲህ የጭምት መሆን አለባት ማውራት የለባትም። እንቀጥል ወደ ጀመርክልን ታሪክ። ያው ስለዚህ አሁን ያ ግለሰብ የተለያዩ ሴቶችን ያገኛል ግን ውልፍት አይሉም። በቃ ሲያዩት እዛ አምባገነን አይነት የሆነ ንጉስ ይሆንባቸዋል የሆነ ግርማ ያለው። ከዛ ይፈራሉ። ሲበሉ ተጠንቅቀው እንደ ፓስተር ሸሬ ምናላ እንዴ መጀመሪያ ሲገናኙ አለ ሲጎርሱ አፋቸውን አጥበው አለ እንዲህ ብለው ልክ እንደዛ እንሳቀቃለን ነው የሚሉት። በቃ ይሄን በነገራችን ላይ እሱ ነው ያለው እንሳቀቃለንና እሺ እያዩት ዝም ብሎ የሚሸሹት ሰው ሆነ። በቃ ማለት ስለሚፈሩ ምቾት አይሰጥላቸው እነሱ ናቸው ተውት የሚሄዱት። አዎ እሱ የሚያደርጋቸው ነገሮች እንዲተውት ያደርጋቸዋል፣ እንዲሸሹ ግንኙነቱን እንዲያቋርጡ ያደርጋቸዋል። ምክንያቱም ጄጅ የተደረጉ ይመስላቸዋል ማለት በጣም ያልተቀበላቸው ያልወደዳቸው ማይፈልጋቸው አይነት ስሜት ይሰማቸዋል። እንከን ስለሚያወጣ ስርዓት እንዲህ ነው እንደዛ ነው እንደዚህ ነው ስለሚል ድንገት እነዛ ሴቶች ይሄዳሉ ማለት ነው። ይሄ ግን እነሱ ስለሆኑ ሳይሆን ግለሰቡ ነው ራሱ የሚያበላሸው ግንኙነቱ እንዳይቀጥል እንዳይሰምር ማለት ለቁም ነገር በቅቶ ግንኙነቱ ጥሩ እንዳይሆን ማለት ነው። በርግጥ ወደ ቁም ነገር በቅቶ ወደ ትዳርም ገብቶ ደግሞ የበለጠ ሰላም እንዳይሰምር የሚያደርግ የግንኙነት ችግርም ራሱ አለ በዚህ ውስጥ ማለት ነው። በዚህ ውስጥ አሁን ያነሳህልኝ እንግዲህ ሰው ሴቷም ትሁን ደንበኛ ወንዱም ይሁን ደንበኛ በቃ ራሳቸው በድለው ነው የሚያለቅሱት ማለት ነው። አዎ እና አሁን እነዚህ ሰዎች ተበደልን ይላሉ። እውነት ነው። አሁን እነሱ ምንድነው በተለይ ግንኙነት ሳይሰምር ሲቀር ችግር ሲፈጠር የሚመጡ ስሜቶች አሉ አይደለም? ውጥረት ይመጣል፣ ጫና ይመጣል፣ ኮርቲሶል የሚባል ንጥረ ነገር አለ ይለቀቃል፣ ጭንቀት ይፈጠራል፣ ሀዘን ይመጣል ወይ ድብርት ውስጥም ሊገቡ ይችላሉ። ድብርት በራሱ የብሌሚንግ ፓተርንን ይፈጥራል። በቃ ድብርት ውስጥ የገባ ሰው ወቃሽ ሊሆን ይችላል ማለት እናቱን ሊወቅስ ይችላል፣ አባቱን ሊወቅስ ይችላል፣ ጓደኞቹን፣ አካባቢን ምን በቃ ይበደሉኝ ብሎ እንደዛ ንዴትም እንደዛ ነው፣ ውጥረትም እንደዛው ነው። ምክንያቱም ስሜትን ስለሚቀይርና እኔ ነኝ የሚል ነገር የለም። እኔ ነኝ ችግር አለብኝ እኔ ጋር ነው ይሄ ባህሪ በቃ ግንኙነት ላይ እንዲበላሽብኝ አድርጓል የሚል ነገር
ሰው ሁሉ ምንድነው ችግሩ ሁሉ ሊል ይችላል። ልክ ነኝ አይደል? ሴቱ ምን ነካው፣ ወንዱ ምን ነካው፣ ማን ነው የሚታመነው ሁሉ ሊሉ ይችላሉ እነዚህ ሰዎች። ምክንያቱም አንደኛ ምንድነው አሁን ይሄ ዲፌንሲቭ የሆነ አሁን በቴራፒ ካውንስሊንግ እንደዚህ ካለ በቃ ቴራፒው በጣም አስቸጋሪ ይሆናል። ምክንያቱም ዲፌንሲቭ ስለሚሆኑ ዲፌንሱ በጣም እየበዛ ሲመጣ አሁን የዲስፕለስ ማለት ማላከክ ማሳበብ እያሳበበ እያላከከ ከቀጠለ ጭንቀቱን እየተከላከለ ነው ወይም ወደ ውስጥ አልተመለከተም ወይም ያለበትን ችግር አልተረዳም ለመለወጥ ዝግጁ አልሆነም ማለት ነውና አንዱ እንደዚህ አይነት ባህሪ ማላከኩና ማሳበቡ ወይም በእንግሊዘኛው ዲስፕለስ ማድረግ የራስን ትኩስ ድንች ነው የሚባለው እንኪታ አቀፊ አንቺ ነሽ በድልሽኝ አይነት ነገር ምን ሊፈጥር ይችላል ሙሉ ለሙሉ እሱ ላይ ቢፈጥረውን ጭንቀት እኔ ነኝ ቢል ይጨነቃል እኔ ነኝ ችግር ያለብኝ ቢል ያው የሚቆነጥጥ ስሜት ይኖራል አእምሮ ደግሞ ይሄን ለማስወገድ በራሱ ቅኝት ነገሩን በዚህ መንገድ ወደ ማላከክ ይላል ተፈጥሯዊ ሊሆን ይችላል እንደ ባህል ብቻ አይደለም ብዙ የዓለም ህዝብ ነገሩን ወደ ውጭ እናደርገው ይሻላል ወደኛ ከምናመጣው ምን በወጣን ወደ ሰይጣን ወደ ሰው ወደ ምናምን ብናረጋው በጣም ይሻላል ወደ ራስ ከማላከክ እንደዛ ይሻላል ማሰብ ይችላል ግን እዚህ ጋር ወደሚቀጥለው ጥያቄም ከማለፌ በፊት እዚህ ላይ አሁን ለምሳሌ በጣም ዲፌንሲቭ የሚሆን ደንበኛ ይለያያል መቼም ስራ ስንሰራ አንዳንዱ በጣም አጥራጥሮ ነው የሚመጣ ማለፍ በጣም ይከብዳል አሁን እንዳልከው እንግዲህ ራሷ አምጥታ ጓደኛዋን ቤት አስገብታ ጓደኛዋ ባሏን ወስዶት ባሏን ይዛባት ሄዳ ራሷ ባደረገችው ነገር አሁን እቺ ሴት ለምሳሌ ጓደኛዋን ብሌም ልታረግ ትችላለች አመኛት ቤት ያስገብቻት አብሬያት ምበላ ምጠጣ የልጅነት ጓደኛዬ ባሌን ቤቴ ገብታ ባሌን ወሰደችብኝ የሚል አይነት ትርክት ምናምን ሊመጣ ይችላል ብዬ አስባለሁ ሰው እንግዲህ እንደዚህ አይነት ደንበኛ አንተ ጋር መታ ስትታይ ወይም ስታግዛት መስመር ምናልባት መንገዶችን በጣም ልዘጋበት ትችላለች እና ምን ትላለህ እንደዚህ ለሚሉ ሰዎች እንደውም በዚህ አጋጣሚ የሆነች ነገር ብለህል ወደሚቀጥለው እንድናልፍ ፈልጌ ነው አንተስ እንዴት ነው የምትሰራው ያው ኢንትረስቲንግ ያው ወደዋለሁ ሳይኮቴራፒውን እንዴት ነው በሩስ የሚከፈተው ቀስ እየተባለ ምናልባት ኤክስፒሪየንስም ካለ ኬዝም ካለ ቀስ አድርገህ በሩ እንዲከፈት ያደረክበት በጣም ከባድ ነው አሁን የመጀመሪያው ምንድነው እንግዲህ በካውንስሊንግና ቴራፒ ግንኙነቱን በደንብ ጠንካራ ማድረግ ነው እሺ ከክላይንት ጋር በደንብ ምቹ የሆነ እንዲፈጠርላቸው አሁን እነሱን ወደ መተቸትና መንቀፋይ ዲፌንሲቭ ነሽ ምናምን ብትባል ጄጅ ላረጋት ነው ማለት ነው በርግጥ ለፈርድባት ነው ግን እሷን ሳይሆን ጄጅ የምትደረገው ፓተርኑ ባህሪው ወይም ሐሳቡ ስሜቱ እንትን ይደረጋል ማለት ይታያል ማለት ነው በርግጥ አንዳንዱ ምንድነው ያንን ሁኔታ በማሳየት ያንን ሁኔታ በመልሶ እንድትረዳው በማድረግ ነው እንድትረዳው በማድረግ በፍጹም እንደተተቸች ዝቅት እንደተደረገች እንደተፈረደባት ወይም ፈራጅ ብዙ ስለሆነ በውጭ እንደተፈረደባት ወይም ዝቅ እንደተደረገች ወይ ተቀባይነት እንዳጣች አይነት ሳይሰማት ምቹ በሆነ ሁኔታ ያው እንደተረዳው ማድረግ ነው ወደ ራሷ እንድትመጣ ማለት ነው አሁን በዚህ ስራ ውስጥ መጠይቆች አሉ የአእምሮ በኮግኒቲቭ ነው መጠይቆች አሉ ተከታታይ የሆኑ መጠይቆች እነዛ መጠይቆች በተከታታይ በሚመጡ ጥያቄዎች ነው እንግዲህ ከፈት እየተደረገ የሚመጣው አንደኛ በሩን አዎ በሶክራቲክ ይባላልና በደንብ እየታየ እየመጣ ለምሳሌ ሶክራቲክ ደስ ይላል ከእውነታው ጋር ትጋፈጣለህ ልትጋፈጥ ያደርጋል እሱ ነው ወይ ጥፋተኛ እንደዚህ ነው ወይ ከዛ እንደዚህ ነው ወይ ከዛ እንደዚህ ነው እየተባለ የተለያዩ እዛው ውይይት ላይ የሚመጡ ሂደቶች አሉ በዛ መንገድ እየተከፈተ ይመጣል ማለት ነው አንደኛ ያ ነው ሪፍሌክት ማድረግ ያለው ሁኔታ እንዲያዩት ማድረግ እንደገና ሁኔታቸውን ስሜታቸውን ሐሳባቸውን አብዛኛው ያሉበትን ሁኔታ በደንብ እንዲረዱት ገለጻ መልሶ ማሳየት የሚባል አለ ሮል ፕሌይ ወይም የነሱ ከሚሉት ተቃራኒ
እንዲጫወቱ ማድረግ እንደዛ አሁን እነዚህ ቢሄቨራል ወይ በተግባር በድርጊት በሀሳብ በስሜት ቢባሏቸው በዛ መንገድ ያን እንዲያዩት እየተደረገ ይመጣል። ግን እኔ ዝም ብዬ ሳየው ዲፌንስ ዝም ብሎ ተፈጥሯዊ ነው የሚመስለው። በቃ አለ የሆነ ቦታ ላይ በቃ ይመጣል። አሁን በጣም የሚያስቸግረው አሁን በካውንስሊንግና ቴራፒ ደግሞ አቮይዳንት ክላይንትስ የሚባሉ አሉ። አቮይዳንት ክላይንትስ ማለት አሁን ሰው ሴሽኑን የሚሸሽ ምናምን ይመስለዋል። እንደዚህ አይነት ክላይንት ማለት ዋናውን ጉዳይ አያወራሽም። ይመጣሉ። የሚገርምህ በዚህ አድርጌ ስመጣ ትራፊክ እንደዚህ ሆኖ ሌላ እንትን እና ኢሹ እንዲነሳ ውስጣቸው እንትን አይልም። ይሄም ራሱ አንድ ጋርድ ነው። በቃ ቨልነራብል መሆን ይሄ ጉዳዩን ለማንሳት ምንድነው የሚባለው? ዙሪያ ጥምጥም ወደ ጉዳዩ ቶሎ ወደ ጉዳዩ አይደለም። እና እዚህ አሁን አቮይዳንት ክላይንቶች ይባላሉ። አቮይዳንት ኢሹን አያነሱትም። ይመጣሉ ደግሞ በተከታታይ 10 ሴሽንም 10 ምናምን ሴሽንም ሊመጡ ይችላሉ። ቻሌንጅ ስታረጋቸው ይገባሉ። ማለት ቦይ ትቀጃለሽ። ኦኬ ዋናው ጉዳይ ይሄ ነው ብለሽ ከፈት ስታረጊ ግብት ይሉና ወጣ ይገባሉ። አሁን ይሄን አስገብተው ይወጣሉ። ጉዳዩን ላለመስራት ማለት ነው። ዋናው ጉዳይ አሁን አንድ ደንበኛ ነበረችኝና የልጅነት ጉዳት አለባት። በርግጥ ትራውማ አለባት። እሱ በደንብ ባህሪዋ ላይ አስተዋጽኦ በተለይ ግንኙነቷ ላይ ከሰዎች ጋር ባላት ግንኙነት ችግር ፈጥሮባታል። በርግጥ እሱ አንድ ነው። ችግሮች የምትፈታበትን መንገድ ተጽዕኖ አድርጎባታል፣ ፈጥሮባታል። ከሰዎች ጋር ያላት ግንኙነት ችግር ፈጥሮባታል። ካገባች በኋላም ያው ያ ባህሪ አለ እና መፈታት ያለበት ደግሞ ጉዳይ አለ። ለምሳሌ ከባለቤቷ ጋር ያላት የልጅ መውለድ ጉዳይን መቋጨት አልቻለችም። እሱ አሁን ዋነኛ የውጥረት ጉዳይ ነው፣ ችግር ነው። በዛ ላይ ቫጂኒስመስ የሚባል የግንኙነት ችግር አለባት። እሱ ራሱ ከባህልም ከስብዕናም ከጭንቀቱም ጉዳይ አብዛኛው በካውንስሊንግና በቴራፒ ሂደት ውስጥ በፍጹም መንካት አትፈልግም። ያንን ጉዳይ በፍጹም ወደ ኋላም ተመልሳ አንዳንዴ የልጅነት ጉዳቷንም የምትሸሸው በእርግጥ አንቺም በደንብ በዚህ ግልጽ ነው። ያው መሸሽ ነው የሚፈልገው ያለው ላይ። አዎ ሌላኛው ደግሞ ይሄንን ጉዳይ ከመፍታት ይልቅ ብዙ ዙሪያ ጥምጥሞች ሌላ ነገር ማውራት። አሁን እንደዚህ አይነቶች አቮይዳንት ክላይንቶች ይባላሉ። በዚህ በእንግሊዝኛው በቃ ኢሹን ማውራት አይፈልጉም። ይመጣሉ፣ ሂጄ ችግሩን ላስፈታ ብለው ይመጣሉ፣ ግን አይጋፈጡም ወይም ዋናው ወደ ገደለው አይገቡም። ይሄ እንደዚህ ስንል ያው ጀጅ እያደረግን አይደለም። እኛም ልንሆን እንችላለን ሌላ ቦታ ብንሄድ ማለት ነው። እና ወደ ገደለው አይገቡም። ቴራፒስቱ በጣም ኮንሽስ ካልሆነ ወይም ካልሆነች ዝም ብለው እያወሩ ሊቀጥሉ ይችላሉ። አንድ አመቱም ሊሞላ ይችላል እንደዚህ። እና ያንን አሁን ቀስ በቀስ ስትራክቸር ማበጀት፣ ግብ ማበጀት፣ ከዛ በደንብ መስመር እየተበጀ ወደዛ ሊገቡ ይችላሉ። እስከዛ የሚጠብቁትን ነገር ዲፌንድ የሚያደርጉትን ወይም የሚሸፍኑትን ነገር ቀስ በቀስ እንዲለምዱት የማድረግ ወደዛ እንዲቀርቡ የማድረግ ስራዎች አሉ፣ ሂደት ይኖራሉ ነው። በዚህ ወደ አቮይዳንስ እንግባ። አሁንም አንደኛው ሳቦታጅ ማድረግ ወይንም ደግሞ አንደኛው ደግሞ ግንኙነታችንን ጠልፈን ጥለን እንዲፈርስ ከምናደርግበት መንገድ አንደኛው መሸሽ ነው። በቃ ሽሽት ማለት ነው። በስሜትም ሊሆን ይችላል፣ በአካልም ሊሆን ይችላል፣ ከትዳር አጋር ከፍቅር አጋር ጋር አጠገብ መሸሽ ሊሆን ይችላል። ስለሱ እስቲ ንገረኝ። እነዚህ ሰዎች እንዴት ነው ደግሞ ያው በመሸሽ ደንበኞችም ጋር የሰራውም የተለያዩ ልምዶች ይኖራል ብዬ አስባለሁና ምን አይነት ጉዳት ነው የሚያደርሱት? እንግዲህ ምንድነው የሽሽት እንደ ስብዕና ላይሆን ይችላል። በርግጥ ስብዕና ሳይሆን ያው ትጂ እንደምታውቂው አታችመንት ይባላል። ቁርኝት ገና ከልጅነት ጀምሮ ከሰው ጋር የምንተሳሰርበት ጸባይ ማለት ነው። ሰው ጋር የምንገናኝበት ጸባይ፣ ስሜት፣ ባህሪ፣ ሀሳብ ማለት ነው።
እና ደህንነት ማይሰማቸው ህጻናት በራሳቸው ነው የሚቆሙት። ማንንም አይፈልጉም። እናቱንም ዞር ብሎ አያይም ስትመጣ። እና አንዳንዴ በልጅነታቸው እነዚህ ልጆች ችላ የተባሉ መንከባከቢ ማያገኙ የተተዉ አሁን ባቺ እንግዲህ እዚህ ላይ ስለኛን በደንብ ያው በስፋት ይታወቃልና ስለኛ ላይ ያሉ እንግዲህ እንደዚህ የተተዉ የጠፉ ምን ያሉ ልጆች አለ እንኖራለን። በዚህ ውስጥ እንግዲህ ያ ሲሆን በተፈጥሮ ህፃኑ ማንም የለም በቃ ስለዚህ በራሴ ልወጣው ነው የሚል በራሴ ልወጣው ይላል። እንግዲህ የተፈጥሮ ቅኝት ነው። እንግዲህ ልጅ ነው ምን ያውቃል ነፍስ አያውቅ ምናምን አይባል እንዴ። ሰርቫይቭ ማድረግ አለበት። በራሱ ካልሄደ ይጠፋ ነው። ስለዚህ በቃ ኢንዲፔንደንት ይሆናል። ኤክስትሪምሊ ቢሆን ታድጋለህ። ኤክስትሪምሊ ኢንዲፔንደንት ይሆናል እና ከራሱ ጋር በቃ የሚሆን ሰው ይሆናል። ይሄ ሰው ያድጋል። ካደገ በኋላ ሚስት ያገባል ወይም ባል ታገባለች። ከዛ በኋላ ይሄ ስሜት መግለጽ ፍቅር መግለጽ አሁን አንዳንዶቹ የሚሉትን ልንገርሽ። ትክክል እንዴ አንድ ቀን እንኳን አበባ ሰጥቶኝ አያውቅም። እወድሻለሁ ብሎኝ አያውቅም። አቅፎኝ አያውቅም። አይሰመኝም ይላሉ። ወይ በቃ ትሸሸኛለች ቢል አሁን ባል ለመሸሸሽኝ ብሎ ለበዓል ቀውጢ ግጭት ውስጥ የገባ ባል አለ። ሚስቱ ሸሽታው ማለት ነው። ሽሹ ናት እሷ። ድሮም እንዲሁ ናት። በቃ ይሄ በተለምዶ ቀዝቃዛ ነው እኮ እሱም ስሜቱን አያሳይ፣ ፍላጎት የለው፣ ጊዜ አይሰጠን፣ ልጆቹን አያጫውት። ደግሞ እኮ ሚስት ላይ ብቻ አይደለም ወይ ባል ላይ ብቻ አይደለም ልጆቹም ላይ ነው። በቃ ይላሉ ደክሞት ነው ምናምን አይደለም። በቃ እንዲህ ንጥል ያለ ሰው። ይሄ ባህሪ በጣም ችግር ይፈጥራል። አሁን 9 ዓመት በትዳር ኖሮ 3 ልጆች ወልደው ግንኙነት ስናደርግ ራሱ ልጆችን ለመውለድ ነው እንጂ ስሜቱን አላውቀውም፣ እንደሚወደኝ አላውቅም፣ ያሳለፍነው ጊዜ ምንም የለም። ለበዓል በዓል ሲኖር ዝግጅት ሲኖር ወይም አብረው መሆን ያለባቸው ጌት ቱጌዘር ወይ ሰው የሚሰባሰብበት ሁኔታ ሲኖር ምንም አይፈልግም። በቃ እንደዛ አይነት ሁኔታ ውስጥ አይገኝም። ካለም ከቤት ወጥተው ጠዋት ወጥተው ማታ የሚገቡ አሉ። ያው ቀደም ሲል ደግሞ እንዳልከውም ደግሞ እኔ ማቀፍ ምናምን እወድሻለሁ ማለት ወይም እወዳለሁ ማለት እኔ መተቃቀፍ ምናምን አጠገብ ላጠገብ መቀመጥ ራሱ ይጨንቀኛል የምንል ሰዎች አሉ። ብዙ ይኖራል ብዬ አስባለሁኝ። ስለላይም ስለሚያጋጥመን እኔ እንደዚህ አይነት ነገር ደስ አይለኝም። በቃ መቀራረብ ምናምን ይሄ እኔ በቃ ምናልባት የሚያስፈልገውን ነገር ለቤት አሟላለሁ፣ ለልጆች አሟላለሁ፣ ለትዳሩ አሟላለሁ። እኔ ከዛ ውጪ እኔ የፍቅር ቋንቋ ይሄ ነው ሊል ይችላል። እና ይሄንን ነገር በተለይ በደንብ እንድናወራበት እፈልጋለሁ። ሁሉም ችግር አለበት እያልን አይደለም፣ ግን አንደኛው ሪሌሽንሺፕን ሳቦታጅ የሚያደርግ ከሚያፈርሱ ችግር ውስጥ አልፈው ከሚጥሉ ውስጥ አንዱ ነው የራሳችን ባህሪ ማለት ነው። እኛ ከፍቅር ካሰጠን ከየት ይመጣል? ጥላ ትሄዳለች ወይም ትጋጫለች ወይም ይጋጫል ማለት ቅዝቅዝ ካልነባቸው ግንኙነቱ ይበላሻል። በቃ አንደኛው ግንኙነቱ የምናበላሸው ቅዝቅዝ በማለት ነው። ጊዜ ባለመስጠት፣ ጊዜ አብሮ ባለማሳለፍ፣ ስሜትን ባለማሳየት፣ ሀሳብን ባለመጋራት፣ እቅድን ግብን ባለመጋራት፣ ደስታን የመሳሰለውን ነገር ባለመጋራት በቃ ግንኙነቱ ይበላሻል። እንዴት ይበላሻል? ቅርርብ አይኖርም ማለት ነው። ቅርርብ አይኖርም ማለት ነው። ጓደኝነት አይኖርም ማለት ነው። በፍቅረኛሞችም ይሁን በባልና ሚስቶች መካከል ጓደኝነት አይኖርም። አንድ ላይ የሚጋሩት ነገር አይኖርም ማለት ነው። ሰዎች እርስ በርሳቸው ሲገናኙ ዶፓሚን በደንብ ይለቀቃል። ሌላ ንጥረ ነገሮች አሉ። ኦክሲቶሲን ይባላል በደንብ ይለቀቃል። በቃ ያበረታታል። ተፈጥሮ ደግሞ ያበረታታል። በቃ ከሰው ጋር መሆን ጥሩ ነው ብሎ በደንብ ጥሩ ስሜት ይፈጥርልናል። እነዛ ነገሮች ሁሉ የሉም። ጣዕም አይኖርም ማለት ነው። የፍቅር የግንኙነት ጣዕም አይኖርም ማለት ነው። በዛ ውስጥ እንግዲህ ቀስ በቀስ አሁን አንድ ታሪክ ላንሳ። እንደውም ይሄ በደንብ ለዚህ ጥሩ ማስረጃ ትዝ አለኝ። አሁን አይገርምም? ይሄ ግለሰብ በጣም አቮይዳንት ነው። በጣም ሽሹ
ፍቅሩን አይገልጽ፣ ጊዜ አይሰጥ። ሁሉን ነገር የምታደርገው እሷ ናት። ቀጠሮ የምትሰጠው እሷ ናት። ግንኙነቱን የምትሰራው እሷ ናት። ከተገናኙንም በኋላ ስሜቱን አታየውም። በቃ ላዩን ነው የምታየው። እና ሽሹ ነው፣ በጣም አቮይዳንት ነው። እቺ ሴት በቃ አይወደኝም ብላ ደመደበች። እሷም ትንሽ የሙጥኛ ማለት ባህሪም አላት። በርግጥ ግን የተመጠነ ነው ማለት ሙጥኛ ማለት ብትጎተጉት ምን ብትል አንተ እኮ አትወደኝም ማለት ነው፣ አትፈልገኝም ማለት ነው፣ ወይም ምንድነው ሐሳብህ? ሐሳቡን ልታውቅ አትችልም። ፈገግ ይላል፣ ብዙ አይገልጽም። ስራ ምናምን የመሳሰሉ ነገሮች ሁሉ እንትን አይደሉም፣ ሰበብ ናቸው እንጂ መሰረታዊ ምክንያት አይደሉም። መሰረታዊ ምክንያቱ አታችመንት ስታይሉ ነው። የሽሹ ስለሆነ በቃ ዝም ብሎ ንጥል በቃ ይሄ ጥብቅ ላለ ማለት ማይፈልግ ሰው ስለሆነ ማለት ነው። ምንድነው እነዚህ ሰዎች በቃ በጣም መቀራረብ ይጨንቀናል ነው የሚሉት። በቃ ይሄ ጥብቅ ማለት ምንድነው? እና የውስጣቸውንም አያጋሩም። ምንድነው የውስጣቸውን ማጋራት ማለት? ወይ ድክመታቸውን የመሳሰለው ስሜታቸውን ማጋራት ማለት ለነሱ በቃ ከባድ ነገር ነው። አሁን ስለዚህ ምንድነው በቃ ነጠል ያለ ነገር ነው የሚፈልገው። ከዛ ቀጠለ 2 አመት 3 አመት እንደዚህ ያለ ቀጠለ ግንኙነታቸው። በዛ ውስጥ ብትለው እምቢ አላት። ይሄ ነገር ጉንጭ አልፋ ነው አለችና ባወራ ብለው ምንም ትርጉም ስለሌለው ቢወቅቱት ውሃ እምቦጭ ነው ብላ ውሃ መውቀጥ ነው ብላ ምን ታረጋለች መሰለሽ? ድምጿን አጥፍታ ሌላ ጓደኛ ያዘች። በትዳሩ ላይ ግንኙነት ፍቅር ላይ ከዛስ እሱ አታችመንቱ ከፌስቡክ ጋር ነው። በቃ እንዲህ ያደርጋል። ያው ሰው በአካል ቀረብ ሲለው እንትን አይልም፣ ግን ስልኩን ሚኒካካ ነው። ገለጥ ሲያደርገው ፍቅረኛው በቬሎ ግስጥ ብላ ያያት። የእውነት ነው። ያው እንደዚህ ስለ አሁን ባለታሪኮች የእውነት አሁን እንትን ነው የሚመስለው፣ የሆነ ፊልም ነው የሚመስለው። አይደለም፣ እውነተኛ ታሪክ ነው። ይሄን ያህል በቬሎ ከነባሏ አያውቅም ፍቅረኛው ናት። እና ከዛ በኋላ ኧረ ምንድነው ድራማ ጀመረች እንዴ ምናምን፣ ፊልም ነው ቲያትር ነው አለ እሱ ራሱ። ጥሏት አለ እኮ ረስቷት ልጅቱ ምን ማለት በሱም አልፈርድም በሷም አልፈርድም። እኔ እንደ ባለሙያ አሁን ሰው ጥሏት ዝም ብሏት ምን ታርግ ሊል ይችላል። እንዴት እሷ እንደዚህ ታረጋለች አትታገስም የሚልም ይኖራል። እኛ ግን ሁለቱም ተቸግረው ነው የምንለው። ማለት የገረመኝ ነገር ምንም አይነት ሬድ ፍላጎች አላየም ወይ? አንዳንዴ አብሮህ ያለ ሰው ካጠገብ ሲርቅ አሉ ፍላጎች አሉ። ፍላጎች፣ ቀይ መስመር ምልክቶች አሉ፣ ቀይ መብራቶች ብዬ አስባለሁኝና ታያለ። እነሱን እንኳን አላስተዋላቸው ማለት ነው። በፍጹም እሱ ለቀቅ ከዛ ነው ትንሽ የገረምኩት። ከዛ በኋላ አየ ደወለ። በመሀከል ትንሽ ክፍተትም ነበረ። ያው እሷ ተጋጭተው ክፍተትም ተፈጥሮ ነበረ መሀል ላይ ግን አልተለያዩ። በክፍተቱ ውስጥ አለች ብሎ ነው የሚያስበው። ግን አልተለያዩም። ግጭት ነው እንጂ ያለው ይገናኛሉ እኮ። ያው እሷ ትሞክራለች። ከዛ ፎቶዋን አየ፣ ደወለ፣ አነሳው ወንድ ስልኩን። ባል አነሳው። ከዚህ በኋላ ይኸውልህ እንዳታስቸግራት ጎርነን ያለ ድምፅ አለ። ይሄ ፈገግ ያደርጋል። ጎርነን ያለ ድምፅ። ከዛ እሱ ሌት ተቀን ስራ ይሰራ የለ ከበድ ያሉ ስራዎችን ይሰራል። ምን ይላል? በቃ እኔ እኮ ቀዝቃዛ ነኝ። ተቀበል። አሁን ይሄ ሰው ዲፌንሲቭ አይደለም። እኔ ብዙም እንትን አይደለሁምና እንደዛ ሊሆን ይችላል። በቃ በፍጹም ግን አሁን አንቺ ጠይቅሽው በፍጹም በዚህ ደረጃ በአደባባይ ድንገት ማጅራቴን መታለሁ ብዬ አላሰብኩም አለ። ማለት በቃ
በድንገት ታገባለች ብዬ አላሰብኩም አለ። አሁን ይሄኛው ባህሪ እንግዲህ ምንድነው በተለምዶ ፎር ግራንት ዝም ብሎ የትም አትሄድም አይነት ባህሪ ያለው ሰው አለ። እሱም ራሱ ትክክል ምቀኛ መሆን ነው በራስ ላይ። የትም አትሄድም ብሎ የትም አትሄድም ራሱ እንዳንድ መያዝ እንችላለን። በነገራችን ላይ ችግር ነው። ያው ብዙ የሄዱ ሰዎች አሉ አጋጥመዋል። ፕራክቲስ ላይ የትም አትሄድም ተብላ የትም አይሄድም ተብሎ የሄዱ ግን ሰዎች አጋጥመዋል ስራ ላይ ብያስባለሁ። አዎ ቸላ ተብለው በቃ ዞር ብሏያት ብትቸገር ብትጨነቅ ብትደሰት ምን ብትል እሷም በቃ ምንድነው የኔ እኮ ነሽ እንደዚህ ብለሽ ባልልሽ ምን ችግር አለው የሚባሉ ሰዎች እዛ ላይ በቃ በጣም ከፍተኛ የሆነ ችግር ይፈጠራል። ምክንያቱም ቸላ መባል ወይም ፎር ግራንት የትም አትሄድም የትም አይሄድም ብሎ ቸላ መባል የት ትሄዳለች ብሎ ማየት በራሱ በግንኙነት ውስጥ ዋጋ ማጣትን ተፈላጊ ያለመሆንን አንዳንዶቹ ራሳቸውን ዝቅ አድርጎ የማየት በቃ የመሳሰሉ ነገሮችን ያመጣል። በዛ ውስጥ ነገሩ ድብልቅልቅ እያለ ይመጣል ማለት ነው። ይሄ ሁሉ ግንኙነትን ጠልፎ ይመጣል። የማበላሸት ባህሪ ሊሆን ይችላል ማለት ነው። ይሄም የትም አትሄድም የሚሉ ሰዎች ራሱ በጣም መጠንቀቅ አለብን። መጠንቀቅ አለባቸው። ምንልም ሰዎች ካለን መጠንቀቅ አለብን። ይመጣል እኮ አሁን ትላለች በቃ ተናዶ አሁን አልመጣም ምናምን ይላል፣ ግን ይመጣል። የትም የት ሄዳለች የትም ግን ደግሞ እንደዚህ ደግሞ መጨረሻው በቬሎ ሁሉ ልታያት ትችላለህ በአደባባይ ፌስቡክ ላይ። አዎ እንግዲህ ፌስቡክ ላይ በአደባባይ እስክታገባ ድረስ አለማወቅ እንዳልከው ፎር ግራንትድ ወይንም የትም አትሄድም ብሎ ማሰብ አለ። በእርግጥ ልጁ መሰረታዊ ችግሩ አቮይዳንት ነው። ቅርበት ይረብሸዋል። አሁን ለተመልካቾችን በደንብ ግልጽ እንዲሆንላቸው አቮይዳንት ሰዎች ይጨንቃቸዋል። ሰው ሲቀርባቸው ሲጠጋቸው በጣም ጊዜያቸውን ስሜታቸውን አካላዊ ቅርበት ሁሉ ነገር ሲጋላቸው ያው በጣም የስሜትን ማጋራት ጥብቅ ማለት አፌክሽን ልንለው እንችላለን። መተቃቀፉ፣ መሳሳሙ፣ ሀሳብን መግለጹ፣ ስሜትን መግለጹ፣ ጊዜ አብሮ ማሳለፉ፣ ከሰው ጋር በጣም እንደዚህ መቆራኘቱ፣ እጅና ጓንት መሆኑ ለነሱ ምቾት አይሰጣቸውም። ለነሱ ምቾት የሚሰጣቸው በመሸሽ ነው። ሁለት አይነት አቮይዳንስ አለ ወይም ሁለት አይነት ሽሽት አለ። አንደኛው የፍርሃት ነው። አንደኛው ደግሞ ቁጥጥርን ያለ ነፃ የመሆን ፍላጎት ነው። ማለት ሰው ጋር ነፃነት እንፈልጋለሁ። አሁን አንዷን ትላለች ባል ካገባው ባል አልገባም አለች። ለምንድን ነው ማታገቢው? ምንድነው ይሄ የተፈጠረው? ፍቅረኛዋ ንጋባላት በጣም ከዛ በኋላ መሸሽ ጀመረች። በርግጥ ቅዝቅዝ ያለች ናት። እሱ የእሷ አመለካከት በቃ ሴት ናት። የአመለካከት ሴት ስለሆነች ምንም ብትሆን እኔ ነኝ መስራት ያለብኝ እኔ ነኝ መምራት ያለብኝ ነው። በዛ በሚል ቅዝቅዝ ያለች ናት። ቅድም እንዳልኩት ጥብቅ የለም ቁርኝት የለም ምናምን። በቤተሰቧ ውስጥ በጣም ከፍተኛ የሆነ ችግር የሆነ ነው። ዝም ብላ ቦታ ያልተሰጣት በራሷ የመጣች ናት። እዚህ ላይ ምን ትላለች እሷ? እንደውም አንደኛ ደረጃ ትምህርት ላይ ትንሽ የሆነ በእጅ የሚሰሩ ስራዎችን እየሰራው እየሸጥኩኝ ሽልጦ ገዝቼ ራሴ በላ ነበር ትል ነበር ምግብ። በዛ ደረጃ ኢንዲፔንደንት ናት፣ አቮይዳንት ናት። በቃ ይሄ ከሰውም ጋር እንደዚህ ጥብቅ ያለች አይደለችም። ከዛ ግን ራሷን ያሳደገችው ሰርታ ሽልጦ ዳቦ ገዝታ በልታ። እንግዲህ ምንድነው እቺ ልጅ በተደጋጋሚ ማለት ነው ታገኛለች እንደዚህ ጥብቅ ያለ ግንኙነት የሚፈጥሩባት ወይም እንደዚህ አይነት ነገር ውስጥ የሚገቡ ሰዎችን በመሸሽ እንትን ትላለች ማለት ነው። ግንኙነቷን በጣም ጥሩ አታደርገውም። ይሄ ጓደኛው የመጨረሻው አብሯት ያለው ሰው በቃ የሴት ጉዳይ ነው ባህሉ፣ ስለዚህ ወንድ ነው መምራት ያለበት በሚል ቀጠለ። ነገሩን አየ፣ ተመለከተ። ግን የእሷ ሁኔታ በፍጹም ሊቀየር አይችልም ማለት ነው። እና
እንደዛ በምታደርግበት ጊዜ እሱ ምንድነው እንግዲህ ወደ በተለያየ መንገድ የራሱን ስሜት የራሱን ፍላጎት የማሟላት ሂደት ማለት እምነት ማጉደል ሁኔታ ውስጥ መግባት ውስጥ ይገባል ማለት ነውና እሱም ያበላሸ ነው። በርግጥ እሱም ግንኙነት ውስጥ ያለውን ሁኔታ ያበላሸ ነው። እሷም ደግሞ ነገሩን በመሸሽ በቃ የግንኙነት ውስጥ ያለውን ስሜት፣ ሀሳብ፣ ፍላጎት፣ ቅርርቡን የመሳሰለውን ነገር ባለማጥበቅ በመሸሽ ነፃ በመሆን የግንኙነቱ እንዲበላሽ የማድረግ ሂደት ነው ማለት ነው። ስለዚህ ሆን ብለህ ነው ጠልፈህ የምትጥለው። ሆን ብለን ራሳችንን ግንኙነታችን እነዚህ ያልናቸው እንግዲህ የመሸሽ ባህሪ፣ የመተቸት ባህሪ፣ የማጣጣል ባህሪ ወደ ማጣጣሉ እንዲያውም ልንመጣ በዚሁ አሁን ወደ ቀጣይነት እንዲያውም ላነሳው ነበረ። ማጣጣልስ ስኬትህን ማጣጣል፣ አቅምህን ማጣጣል፣ ግንኙነቱን ማጣጣል፣ እነዚህ ነገሮች እንዴት ናቸው? እንዴት ታያቸዋለህ? አሁንም አንዱ የራስን ጠልፎ ይመጣል መንቀፍ ነው። መንቀፍ፣ መተቸት እና ማጣጣል ይሄ መሰረታዊ የሆነ የግንኙነትን የሚያበላሽ እና ሰቦታጅ የሚያደርግ የባህሪ አይነት ነው ማለት ነው። በትዳር ውስጥ ያለንም በፍቅር ውስጥ ያለንም የግንኙነት ሁኔታ የሚያበላሽ ነው ማለት ነው። መንቀፉ ያንድ ሰሞን አይደለም። መንቀፉ ምክንያታዊ አይደለም፣ ልማድ ነው የሚሆነው ማለት ነው። አንዱ ባል ራሱን የተገነዘበ ዲፌንሲቭ ያልሆነ ክላያንት ነው እና ባለቤቴ በጣም ደስተኛ ናት ይላል። በጣም ደስተኛ ናት እና ዛሬ ከ10 ስንት ትሰጠኛለች ትለኛለች አለ። ይሄ ያለችበት ምክንያት ምንድነው? ቤት በገባ ቁጥር ወይም በተገናኙ ቁጥር ያርማል፣ ያስተካክላል፣ ያጣጥላል። በቃ ይሄ ምንድነው? ይሄ እንደዚህ መሆኑ የሆነ ቤት ውስጥ በሚደረጉ በቤት አያያዝ በእያንዳንዱ ነገር የማረም የመንቀፍ የመሳሰለ ባህሪ ያለበት። ባለቤቱ ግን ደስተኛ ናትና ይህንን ነገር ከነገሬ አትወስደው፣ ጭራሽ ወደ ጨዋታና ቀልድ ነው የቀየረችው። እና ዛሬ እንዴት ነው ከ10 ስንት ነኝ ትለዋለች። ስንት ነው ዛሬ መሰጠኝ ብለህ ጠብቀሃለሁ። አንዳንዴ በጣም ትስቃለች አለ። ለምንድን ነው የምትስቂው ስላት፣ አይ ዛሬ ምንም ያልከው ነገር የለም፣ ምንም ማስተያየት አልሰጠህም፣ በቃ እንዳጣጣለ ነው። ግን እዚህ ላይ ደግሞ ምንድን ነው ማጣጣልና መተቸት በነገራችን ላይ ከበላይነት ጋር ብቻ አይገናኝም። ከውጥረት፣ ከጭንቀት፣ ከብስጭት፣ ከድብርት ጋር ይገናኛል። ድብርት ውስጥ ያሉ ባሎች ወይም ሚስቶች፣ አሁን ይህ ሰው ድብርት ውስጥ ያለ ሰው ነው፣ ድብርት ውስጥ ያለ ሰው ነው እና ድብርት ውስጥ ያሉ ሰዎችም ሊነቅፉ ይችላሉ። ወይ ጭንቀት ውስጥ ያሉ ሰዎች፣ ውጥረት ውስጥ ያሉ ሰዎች ሲመጡ ቤቱ ሲገቡ ወይ ባል ወይ ሚስት በቃ ሁሉን ነገር ለመንቀፍ ማጣጣል፣ ያልሆነ ያልተገባ አስተያየት ሁሉ ሊሰጡ ይችላሉ። ሰዎችን ዝቅ የማድረግና የማጥቃት እና የበላይነት ሆኖ መታየት ደግሞ ራሱን የቻለ ያው ሌላ የማንነት ህመም ሊሆን ይችላል፣ የሰብዕና ህመም ሊሆን ይችላል። ሁሉም ግን የሚተቹ የሚነቅፉ ሰዎች የውስጥ ትግል ያለባቸውም ጭምር ናቸው። ድብርት ውስጥ ያሉ አሁን በተለያዩ ጥናቶች ድብርት ውስጥ ያሉ ሰዎች ወደ መተቸቱ ያመዝናሉ። አንዳንዴ ድብርት ውስጥ እንዳሉ ሁሉ ላይረዱት ይችላሉ። በዛ ስሜት ውስጥ ሆነው እንግዲህ ግንኙነቱን ያበላሹታል ማለት ነው። ግንኙነቱ በእርግጥ ስለዚህ ድብርታቸው፣ ስሜታቸው የመሳሰለው ነገር እንዲተቹ፣ እንዲነቅፉ፣ አቃቂር እንዲያወጡ፣ እንዲያጣጥሉ ሊያደርጋቸው ይችላል ማለት ነው። እንደዛ ሊያደርጉ ይችላሉ እና እንደዛ ነው። አንድ ደግሞ ባል ሚስት የምትለው ምንድን ነው? ሌላም ከሶሚ ሲመጣ የሚያጣጥላል፣ ባሌ ያጣጥላላለች። በዙሪያችን ሌሎች ሰዎችም ሲመጡ ያጣጥላል ትላለች። ያ የማጣጣል ባህሪ እሷን ያሸማቀቃታል። የት ልግባ ትላለች። እንዲህ ሰዎች ከፊታችን ሲሸማቀቁ ወይ ሲደነግጡ ማየት አልፈልግም፣ እንዴት እንደዛ ያደርጋል ትላለች። ይሄ ሰው ግን ይሄኛው ግለሰብ ግን ቅድም ያለው የዚህ የመበሳጨት
ድብርት የመሳሰለው ሳይሆን ያኛው የማንነት ጉዳይ ነው። የስብዕና ችግር ያለበት ግለሰብ ነው። ሁሉንም ሰው ረግጦ ዝቅዝቅ አድርጎ እሱ ጎልቶ መታየት ቢፈልግ ግለሰብ ማለት ነው። ስብዕና መዛባት ያለበት ነው። እና ማጣጣል፣ ዝቅዝቅ ማድረግ፣ መተቸት፣ መንቀፍ በጣም አንዱ የግንኙነትን፣ ፍቅርን፣ ትዳርን ከሚያበላሹ ነገሮች መካከል አንዱ ነው። እዚሁ ላይ እንግዲህ መዘጋጋት ብለናል። ያው መዘጋጋት ባይተዋር መሆን፣ ደባል መሆን እሱም ያበላሻል። ሌላው ደግሞ ራስን መከላከል፣ ባልን፣ ሚስትን ወይም ፍቅረኛን ለማዳመጥ ለመረዳት አለመፈለግ እሱም ራሱ ሌላው ንቀት ነው። ንቀት እዚህ ላይ መጥቀስ እንችላለን ግንኙነትን ከሚያበላሹ ነገሮች መካከል። አሁን ከንቀት መካከል አንዱ አስተያየት ነው። በስራችን በተደጋጋሚ እንደ ጥናትም ቢያዝ በተደጋጋሚ የሚነሳ ነገር ምንድነው? አስተያየት። በተለይ ወንዶች፣ በእርግጥ ወንዶች ማለት ነው። ምናልባት 50-60 ሰዎች ሴቶች ሚስቶች ሊሆኑ ይችላሉ እንደዛ ሲናገሩ እና እኔ ይዘዋለሁ፣ ግርም እያለኝ ይዘዋለሁ። እና በጣም አስተያየቱ ያስፈራል፣ አስተያየቱ ያስጠላል። እንዴት ነው የምታየኝ በእናትህ? እና በንቀን አሁን መገላመጥ አለ፣ በጥላቻ ማየት አለ፣ ይታወቃል አስተያየት። አሁን ይሄ ንቀት ነው። እዛ ውስጥ እንግዲህ ሚስት ምን ያህል እንደምትረበሽ መገመት አይቻልም። አስተያየት አለ፣ ራሱን የቻለ አስተያየት። መገላመጥ ምንለው አለ፣ ለምሳሌ በጥላቻ በክፉ ማየት አለ። ደግሞ ይሄ በቃ አሁን ይሄን በቃ ዝቅ አድርጎ የማየት ነገር አለ። እንደዛ እነሱ ሁሉ ግንኙነት ውስጥ የግንኙነትን በገዛ እጅ የማበላሸት ባህሪ ናቸው ማለት ነው። እነዚህ ነገሮች ሁሉ ግንኙነቱ ራስን የማበላሸት ነው። ሌላው ደግሞ ሆን ብሎ ሌሎች ሰዎች በተለይ የፍቅር መጀመሪያ ላይ ሌሎች ወንዶች ወይ ሴቶች እንዳይፈልጉን የማድረግ ድርጊቶች ናቸው። እንዳይፈልጉን የማድረግ ድርጊቶች። መልአክ የመሰለ ሰው ወይም በጣም ጥሩ የሆነች ሚስት ሴት ያገኛሉ በህይወታቸው ውስጥ በጣም ጥሩ የሆነች። አሁን በተደጋጋሚ ትይዋለሽ፣ ለእኛ ምቹ የሆኑ ሰዎችን መግፋት፣ ማይመቹትን መጎተት፣ እንደዛ አይነት ያው ይሄ ትራውማ ጋር በብዛት የሚባል ነው። ያ ሰው የማይፈልገውን ነገር ሆን ብሎ ማድረግ። ለምሳሌ በፍጹም መጠጣት የሚጠጣው ወንድ አልፈልግም ካለችው ኦኬ መጠጣት አትፈልግም። ይሄ አስተውሉትም ሳያስተውሉ ነው ይችላል። ከዛ በኋላ ጠጪ ሆኖ ቁጭ ሊል ይችላል። ከዛ ትጠላለች፣ ይለያል። ከዛ እንደዚህ አይነት ክላንት አለ። አሁን የሚጠጣ ንጹህ የሆነ ሱሰኛ ያልሆነ ሰው ነው የምፈልገው ስትለው ወዲያውኑ ወደ መጠጣት ይገባል። አሁን ይሄ አንኮንሽስ ነው፣ መለያየት ፈልጓል። አዎ ከዛ ከተለዩት በኋላ ደህና ነው የሰው። ከዛ ደግሞ እንትን ይላል። አሁን ምንድነው ምትዋብ ምታመር ወይም አለባበሷ እንደዚህ የሆነ ከሆነ እንደ ነገር የሆነ ትሄዳለች ፍቅር ቀጠሮ ላይ ማለት ነው። በቃ እንዲተወኝ እንዳይፈልገኝ ምን ማድረግ አለብኝ? እንደ ነገር ሆና መሄድ ወይም ያ ወንድ የማይፈልገውን ገጽታ ይዛ መሄድ ማለት መልክ ሁሉም የራሱ የሆነ መስህብ አለው። ግን ያ ወንድ የማይፈልገውን አለባበስ የማይፈልገውን ገጽታ ዝቅ አድርጎ እንዳያያት፣ እንዲጠላት፣ እንዳይፈልጋት የሚያደርጉ ድርጊቶችን አስተውላም ሳታስተውልም ታደርጋለች ማለት ነው። በዛ የተነሳ ይተዋታል ወይም ትተዋለች ማለት ነው። ሌላው ደግሞ ጠብና ግጭት መፍጠር ነው። በቃ ሆን ብሎ በቃ በትንሹም በትልቁም ጩኸት መፍጠር፣ ጭቅጭቅ መፍጠር፣ ግጭት መፍጠር፣ ጥል መፍጠር። በተለምዶ ምን ይባላል? ይሄ እዚህ ቤት ቀይሩ ይባላሉ ባልና ሚስቶች ከሆኑ። እዚህ ቤት የሆነ ሰይጣን በፊት እኮ የነበሩት አሁን እኔ ሰምቻለሁ። የተከራየ ነው ቤት አለ ባል፣ የተከራየ ነው ቤት ለካ እንደዚህ የገቡ ባልና ሚስቶች ይጫጨቃጨቁበት ነበር አለ፣ ይጫጫሁበት ነበር አለ። ከዛኛም ስንገባ እንደዛ ሆናል። በቃ ቤት አላለ ጎረቤት ሌላ ተከራይ
እውነት ቤቱን ልቀቁ፣ በቃ ቤቱ የሆነ ችግር አለበት፣ መንፈስ አለው። እነዛም እነዚህም እንግዲህ እንትን ናቸው ማለት ነው። ግንኙነታቸውን የሚያበላሹ ሰዎች አንድ ሰው ሁለት ሰው ብቻ አይደለም፣ ብዙ ሰው ግንኙነቱን ያበላሻል። እና በዛ ውስጥ ለቀቅ ነው አለ። በቃ እስኪ እንቀይር ብለን ሰይጣኑ ግን ተከትሎን መጣለ። ቤቱን ለቆ መጣለ። ተከትሎን መጣለ። ጭራሽ ቤተ ክርስቲያን ባጠገባችን አለ። ግን አሁንም ይጣላሉ አሁን እና ግጭት፣ አታካሮ፣ አምባጓሮ። አረ እኔ ምንድነው አንዳንዶቹ አረ ምንድነው ምን ሆነሽ ነው ግጭትና ጭቅጭቅ የምትፈጥሪው? በነገራችን ላይ በጭቅጭቅ ትኩረት የሚያገኙ ሚስቶች አሉ። በቃ አካባቢውን ባግዳድ ስታረገው ያኔ ትኩረት ታገኛለች። ያኔ በመጣላት በመጋጨት በመጨቃጨቅ ትኩረት ልታገኝ ትችላለች። ግን እሱ ግን ግንኙነቱን እያበላሸባት ይመጣል፣ እያበላሸ ይመጣል። መጨረሻ ላይ ከቁጥጥር ውጭ የሆነ ይመጣል ማለት ነው። ጭቅጭቅ፣ ግጭት፣ መተቸት፣ መንቀፍ፣ መሸሽ የመሳሰለው ነገር ሁሉ ግንኙነትን የሚያበላሹ ናቸው ማለት ነው። ግንኙነቱን እያበላሸ መጨረሻ ላይ ምንድን ነው ከዛ አንድ ሰው በህይወቱ ለምሳሌ የግንኙነት ችግር ሞክሮ አልፈታ ሲለሆን ሌላ ሴት አግኝቶ አሁን ከዛችም ሴት ጋር እንደዛው አሁንም ይሞክራል መጨረሻ ላይ አቅመ ቢስነት ወይ ተስፋ መቁረጥ ይመጣል። ከዚህ በኋላ ምንም ማድረግ አይቻልም ብሎ ይቀመጣል ማለት ነው። ይሄ ምንድነው? ይማራል፣ በዛ አእምሮ ይማራል ወይም ባህሪ መማር ይሆናል ማለት ነው። አቅመ ቢስ ይሆናል። ስለዚህ አሁን ቴራፒስት ጋር ይመጣና ደግሞ ያው እንደሚቻል የመማር ሂደት እንደገና ኦኬ፣ በጥሩ መነጋገር፣ መደማመጥ፣ መግባባት፣ መፈቀር፣ ማፍቀር፣ መመስገን፣ መደነቅ፣ መከበር የመሳሰለው ነገር ሁሉ እንደሚመጣ በተለይ በሌላ መንገድ እየተማረ እንዲመጣ ማድረግ ነው ማለት ነው። እና መጨረሻ ላይ ግን ግንኙነቱ የተበላሸ ከመጣ በኋላ ነገሩ ሁሉ ከቁጥጥር ውጭ መሆን ስሜት ውስጥ ይገባል አንድ ሰው። እነዚህ እንግዲህ የራሳቸውን የቻሉ ምክንያቶች አሏቸው፣ የራሳቸውን የቻሉ መነሻዎች አሏቸው። አውቲጂ አሁን አንዱ ራስን ጥልፎ ይመጣል ይሁን ለራስ ምቀኛ ይሁን ወይም ትዳር ውስጥ የራስ ትዳር ላይ ወይም የራስ ግንኙነት ፍቅር ላይ ምቀኛ መሆን አንዱ የልጅነት ጊዜ ጉዳት ነው። እሱ ስር የሰደደ የልጅነት ጊዜ ጉዳት፣ ስር የሰደደ የልጅነት ጊዜ ችግር ይፈጥራል ማለት ነው። በጣም ችግር የሚፈጥር ነው። አሁን አንዱ በጣም ሲተች፣ ሲነቀፍ፣ ሲወቀስ፣ ሲደለቅ፣ ጥፋተኛ ሲባል፣ አጥፊ ሲባል አሁን እንግዲህ ስለኛ መጽሐፍ ላይ ይሄንን ግለሰብ ምን እንደሆነ መለየት ትችላላችሁ። ከልጆች መካከል ማለት ምን አይነት ልጆች አሉ ከሚባለው መካከል አንዱ ነው እንግዲህ እና እንደዚህ አይነት ልጅ ሆኖ ነው ያደገው። ካደገ በኋላ ከቤተሰቦቹ ከእናት አባቱም ጋራ ጉዳቱ ስላለበት ጥርቅም የሚያደርገው ነገር አለ። በቃ ይሄ ችግሩ ዝም እንዲሸሽ ወይም ጸጥ እንዲል የሚያደርግ ባህሪ ያለው ማለት ነው። ጭቅጭቅ፣ መወቀስ፣ መነገር፣ መሳደብ አይነት ነገር ውስጥ ከገባ ከፍተኛ የሆነ ችግር ውስጥ የሚገባ ሁኔታ ውስጥ የሚገባ ግለሰብ ነው ማለት ነው። እና ደግሞ ያገባትም ሴት በተመሳሳይ እንደዛ አይነት የመውቃሽ ተናጋሪ ተቺ እንትናትና እሱ ይሸበባል በስሜትና ጸጥ ነው የሚለው። አሁን ፍሪዝ ያደርጋል ማለት ነው። በቃ ሊናገራትም አይችልም። ሀሳቡንም አይገልጽም። ለሷ ብትናገረው ብትጮህበት ምን ብትል እሷ የምትረጉምበት አቅጣጫ ሌላ፣ እሱ እየሆነ ያለው ኮርቶ ነው ጥሎ ነው። እሱ ግን እየተንገላታ ነው። በቃ እንደዚህ አይነት ዝም ነው። አሁን የልጅነት ጠባሳ እንግዲህ በዚህ ሁኔታ አሁን ይሄ ሰው ከውጭ ዶላር ይመጣል አለ። ይሄንን ታሪክ ሲያነሳ አለቃቀሱ በጣም ከባድ ነው። ይህን ታሪክ ናሬት ሲያደርገው እየተንዘፈዘፈ ነው ያለቀሰው። የተማረ
ዓለም አቀፍ ድርጅት ውስጥ የሚሰራ ከፍተኛ ኃላፊነት ውስጥ ያለ 30ዎቹ መካከል እድሜ ላይ ያለ አዋቂ ነው ማለት ነው። ባለቤቱ የሆነ ነገር ስታደርገው ጸጥ ነው የሚለው፣ ጥርቅም ይላል። ዝም ነው የሚለው። አይናገር፣ አይመልስ፣ ሀሳቡን አይገልጽ፣ ምን አይገልጽ፣ አይከራከር፣ እንትን አይል። ይሄ ግለሰብ እንግዲህ አንዱን እንኳን ባነሳ መነገሩ፣ መወቀሱ፣ መተቸቱ፣ መወገሩ ምኑ ማለት ነው። ዶላር ጠፋ አለ አንዴ። ሁሉ ነገር የሚሳበብብኝ ልጅ ነኝ አለ። ሁሉ ጥፋት፣ ሁሉ ችግር፣ በቃ ባለጌ ነህ፣ እንደዚህ ስርዓት የለህም ምናምን። በተለምዶ ልጆች እንግዲህ ሌብል ይደረጋሉ። ትክክል። እንደ በጣም የጎዳው ዶላር ይጠፋል አለ። ያመጡት ዶላር ፖስታ ውስጥ ያለ ዶላር ከውጭ ሀገር ሰው አምጥቶላቸው ሰጥቷቸው ዘመድ ይመስለኛል። እና ያ ዶላር ጠፋ አለ። ከዛ እሱ ነው ያጠፋው ተብሎ መማርበት ትምህርት ቤት ውስጥ አንደኛ ደረጃ ተማሪ ነኝ ያለ ፖሊስ ይዞ መጡ አለ። በጣም የማሳቅ አሁን የሳኩት በሰዎቹ በአዋቂዎቹ ነው የሳኩባቸው። ልጁ በጣም ነው የተጎዳው። እነሱ በሀሳባቸው ምንድነው እንዲማር እንዲያውቅ እንዲረዳ ነው እንግዲህ በቃ እንዲፈራ ወንጀል እንደሆነ እንዲያውቅ ምናምን ከትምህርት ቤት አወጡኝ አለ። ስንት አመት ይሆናል? ያኔ 7ኛ ክፍል ማነው 6ኛ ክፍል 11 ምናምን 12 እንደዛ። እሺ ከዛ ወሰደኝና ፖሊስ ልብስ የለበሰ ያው አያስሩኝም አለ፣ አላሰረኝም አለ። ግን በቃ ተቆጣኝ አለ። እንደዚህ አይነት ነገር ይደረጋል አይደረግም ምናምን አውጣጣኝ፣ ጠየቀኝ። በፍጹም እኔ ያላየውም አለ። ምንድነው ዶላር አልኩት አለ። በጣም አሳዛኝ ነው። ምንድነው ዶላር አልኩት አለ። ምንድነው ዶላር አልኩት አለ። ኢቭን ዶላር ራሱ ምን እንደሆነ አያውቅም። ከዛ እንደዛው መጣሁ አለ። እሺ ቤት መጣሁ። በቃ ተወቃሽ ሆንኩኝ። እሱ ነው እንትን ያለው ወስዶ እንደዚህ አድርጎባት ተባለ። መጨረሻ ላይ በዶላሩ በጠፋ በ10ኛው አመት በፖስታ የሆነ ቦታ ተገኛለ። 10 አመት ወሰደበት ይሄ እውነት እስኪወጣ። አዎ ከዛ እናቴንም በጣም ያው ተወቃሽ እንትን ልጅ ነኝ አለ። በቃ ተሸካሚ ሁሉም ነገር እሱ ላይ ነው የሚደረግበት። አዎ ይሄ ሰው አሁን ግንኙነት ውስጥ እሷም ታበላሻለች፣ እሱም ያበላሻል። ሁለቱም ያዋጣሉ። የልጅነት ጊዜ ጠባሳ፣ የልጅነት ጊዜ ችግር አንዱ የሳቦታጅ እንድናደርግ ሊያደርገን ይችላል፣ ወይም ግንኙነቱ እንዳንባለሽ ሊያደርገን ይችላል። ሌላው የዝቅተኝነት ስሜት ነው። የዝቅተኝነት ስሜት እንደዚህ ለተመልካቾች እንግዲህ ካወቁ ይጠሉናል ወይም ይሸሹናል ብለን የምናስባቸው ነገሮች ናቸው። ለምሳሌ ይሄን ነገሬን ካወቀ ሊተወኝ ይችላል፣ ይሄን ነገሬን ካወቀች ልትተወኝ ትችላለች፣ ላትወደኝ ትችላለች፣ ላይወደኝ ይችላል የምንላቸው የራሳችን የሆኑ ሚስጥሮች አሉ። እነዛ ነገሮች ሊያሸሹን ይችላሉና እነዛ ነገሮች ከኋላ ሆነው በተዘዋዋሪ የዝቅተኝነት ስሜትን ይፈጥሩብናል፣ ወይ በቀጥታ የዝቅተኝነት ስሜት ሎው ሰልፍ ስቲም ይፈጥሩብናል። በዛ የተነሳ ግንኙነቱ እየጨመረ እየዳበረ እየጠነከረ ከሄደ ደካማ ጎናችን ሊገለጥ ስለሆነ አስቀድመን ብልሽት እናደርገዋለን። ስለዚህ አንዱ የሚሆነው ይሄ ነው ማለት ነው። በተለያየ መንገድ አሁን ቴራፒ ላይ ስንሰራ እቺ ነገር ቀስ ብላ ትመጣለች ማለት ነው። ወደ ኋላ እየተመዘዘች ትመጣለች። ከዛ በኋላ ምንድነው ቨልነረብል የምትሆንባትን መፈለግ ትችላለህ ወይ? ነግረሃት የምትወድህን ነግረሽው የሚወድሽን ማግኘት ትችላለሽ ወይ ነው። ያው ታገኛለሽ ተብሎ አይረጋገጥም፣ ግን ማግኘት ትችላለሽ ወይ? እንደዚህ ይሄን ከነዚህ ድክመትህ የምትወድህን ማግኘት ትችላለህ ወይ? የሚወድሽን ማግኘት ትችላለሽ ወይ ነው። ይሄ ነገር በዚህም ሊሆን ይችላል። በማንኛውም የዝቅተኝነት ስሜት የሚታወቅም አይታወቅም ግንኙነቱን ለማበላሸት አንድ ምክንያት ሊሆን ይችላል ነው የዝቅተኝነት ስሜት። ያው ሌላው ደግሞ የአታችመንት ስታይል ነው። ቅድብ ያለው እሺ፣ የአታችመንት ስታይል የሙጥኝ ማለት ማጨናነቅ፣ ማፈን ይሉታል እንደ ሹሾቹ አቮይዳንቶቹ። በቃ ትንፋሽ አጣው ምናምን የሚሉት ማለት ነው። እነሱ መከታተል፣ ቶሎ መደወል፣ ማረጋገጥ፣ ትወደኛለህ ሆይ ትወጅኛለሽ ሆይ፣ በዚህ ውስጥ ቅናት የሚመስል ነገርም አለ። ያው ፍርሃት ነው።
አጠዋለሁ የማለት ነገር እነዚህ የአታችመንት ስታይል ይወደኛል አይወደኝም ነው። በቃ እርግጠኛ ለመሆን ትወደኛለች አትወደኝም አይነት እርግጠኛ ለመሆኑ ነገር በጣም ፍዳ ያሳያቸዋል። አስቸጋሪ ነው። አዎ ስትረስፉል ይሆናል። በጣም ጫና ውስጥ ይወድቃሉ። ያኛውን ፍቅረኛም ለማረጋገጥ መከራውን ያያል። ለማረጋገጥ እንደሚወዳት ቦታውን ያለበትን ሁኔታ ምናምን እሷም ከሆነች ደግሞ ስለሱ ለማረጋገጥ በጣም ጫና ውስጥ ይወድቃሉ ማለት ነው። ጫናው ደግሞ ግጭት ይፈጥርባቸዋል። ግጭቱ ደግሞ ለመለያየት ሊዳረጋቸው ይችላል ነው። ሌላኛው ቅድም ያለው አቮይዳንት መሆን ነው። መሸሽ እሱም ራሱ ጊዜ ካልተጋራን፣ ስሜት ካልተጋራን፣ ግንኙነቱን በሚያጠነክር ነገር ካልተጋራን ግንኙነቱ አይቀጥልም ማለት ነው። በሌላኛው ላይ የበታችነት ስሜት፣ ያለመፈለግ፣ ያለመወደድ የመሳሰለውን ነገር ይፈጥርባቸዋል። እሱ ጫና ይፈጥራል ማለት ነው። የግጭት የጠብ የጥል የመሳሰለውን ነገር ምክንያት ሊሆን ይችላል ማለት ነው። ሌላው የግንኙነት ክህሎት አለመኖር፣ የንግግር፣ የውይይት የመሳሰለው ሌሎችም ስሜትን የመግራት ሁኔታ፣ ስሜትን የመረዳት ሁኔታ፣ የፍቅረኛን ፍላጎት ማወቅ፣ የባልን ፍላጎት፣ የሚስጥን ፍላጎት የመረዳት ሁኔታ፣ እነዚህ ሁሉ ችሎታዎች አለመኖር ግንኙነቱን ያበላሻሉ። ለምሳሌ አንዱ ኤምፓቲ ወይም ሚስትን መረዳት፣ ባልን መረዳት አለመቻል፣ ፍቅረኛን መረዳት አለመቻል ግንኙነቱን ያበላሸዋል ማለት ነው። ምን እንደሚፈልጉ ኤምፓቲ በጣም ይሄ በጣም ትልቅ ነገር ነው። በዛኛው ሰው ጫማ ውስጥ ቆሞ ማሰብ መቻል በጣም ትልቅ ነገር ነው ብዬ ነው ማስበው ግንኙነት ውስጥ በእውነት። ያው ግን እንዳልከው እንዲሁ ችግር የለም ተብሎ ደግሞ የሚታሰብበት ጊዜ አለ፣ የምናስብበት ጊዜ አለ። እሱ ደግሞ የራሱ የቻለ አደጋ ነው ማለት ነው። እውነት ነው። እነዚህ ነገሮች እንግዲህ የግንኙነትን ለማበላሸት የሚደረጉ ናቸው ማለት ነው። ግንኙነቱ እንዲበላሽ ፍርሃትም ያሉ ፍርሃቶች፣ እነዚህ ሁሉ በእርግጥ እዛ ውስጥ ይካተታሉ። በዚህ መንገድ ግንኙነቱ እንዲበላሽ እንዲቋረጥ የሚያደርጉ ናቸው። በተለምዶ አይነ ጥላ፣ ገርግር ምናምን ይባላሉ በተለምዶ ማለት ነው። ይሄ አይነ ጥላ አለበት፣ ከሰው ጋር የማይገናኘው፣ ከሰው ጋር እንዲቆይ የማያደርገው፣ ከሰው ጋር እንድትቆይ የማያደርጋት አይነ ጥላ አለባት፣ ገርግር አለባት የሚለው ነገር ከዚህ ጋር የሚገናኝ ነው ማለት ነው። እና እነዚህን ነገሮች እንትን ምናልባት ይቅርታ ግን አቋራጭ ችግር የለም። ይህንንም ከመደምደም በፊት ቨልነራቢሊቲንስ እንዴት ታያለ? በጣም ሚስጥር መደበቅ፣ ዝም ማለት፣ አለማሳወቅ ምናልባት እዚህ ውስጥ እንደ ሳቦታጅ መውሰድ እንችላለን ወይ? ዝግት ማለት ለምሳሌ እኔ አንድ ሰው እንዲህ ስታዋጫውተኝ እኔ ባለቤቴ የሆነ በቃ ሰላይ ነው የስለላ አገልግሎት ውስጥ ነው ያለው እንጂ ምን እንደሆነ ማለት አንዳንድ አቃለው የሚሰራቸው ስራዎች ግን ይሄ ምንም ነገር የማያሳውቅ አንዳንዴ ከገቢም ይጀምራል። አካባቢ ላይ ምን አይነት ሰዎች እንዳሉ አንተ ችግር ውስጥ ገብተህ ወድቀህ እስክትነሳ ሚስትህ አታውቅም ወይም ባሏ አያውቅም። እና ምን ትላለህ? ይሄንንስ ምንድነው እነዚህ ሰዎች ደግሞ ቨልነራብልስ እንዳይሆኑ ራሳቸውን ክፍት እንዳይሆኑ ያደረጋቸው ነገር ምንድነው? አሁን በስሜታቸው ግልጽ ከሆነ በተለይ አቮይዳንት ፐርሶናሊቲ ይባላል። በጣም እሱ አሁን ቀርበው ሰዎችን ስሜታቸውን አጋርተው ድካማ ጎናቸውን ማሳየት ማለትም ለነሱ በከፍተኛ ደረጃ መጠላት ወይ ያለመፈለግ ወይ ያለመወደድ ነው። ስለዚህ ይሄ ቢያንስም ቢበዛም አንደኛው በስብዕና ሊመጣ ይችላል። ሁለተኛው ቅድም ማልነው የበታችነት ስሜት፣ የዝቅተኝነት ስሜት ሎ ሰልፍ ስቲም ሊመጣ ይችላል። ሁለቱም ያለመወደድ ያለመፈለግን ወይም ተቀባይነት ያለማግኘትን ውጤት ያመጡብናል የሚል ሀሳብ ነው። አሁን ምንድነው በቀስ የግድ ሰዎች እንዲወዱን ዓለም ላይ ያሉ ሰዎች እንዲወዱን ማድረግ አንችልም። ትክክል ነው። ስለዚህ በአሁን በካውንስሊንግና ቴራፒ ኤክስፖዠር ነው። አይ ከላይ ተወዳለች እንደ አንተ ዝም ብለህ ነው ተወዳለች ምናምን የሚል ነገር የለም። ባትወድስ ምንድን ነው የሚፈጠረው? ዓለም 9 ነው 10 አይሆን አይነት አሁን ስለዚህ ምንድነው ያንን ቀስ በቀስ የማውጣት ስሜትን የማውጣት ደካማ ጎንን የማውጣት ሚስጥርን የማውጣት የመግለጽ ልምምድ በሂደት ሊያመጡ ይችላል። አንዷ እንደውም ምን ትለኛለህ? ምን አለችኝ? እናት ሳይኖረኝ ነው ያደግኩት አለች። እናት ሳይኖረኝ ስላደግኩኝ ዋሻለሁ አለች። ያሳደገችኝ እናቴ ናት ነው የምለው።
እናት እንደሌለኝ እናቴ እንደሞተች ምናምን አልናገርም አለች። እንደዚህ ብሎ መናገር በጣም ለኔ ከባድ ነው አለች። እናቴ ሞታለች እንደዚህ ብሎ መናገር በጣም ከባድ ነው አለች። እና ይሄንን ለመጀመሪያ ጊዜ ጓደኛ ይዤ ፍቅረኛ ይዤ ተናገረች። ለመንገር ተራራውንብኝ አለች። ሚጠላኝ ማይፈልገኝ እንዴት በእናት አላደግሽም እንዴ? ልክ ነው ሚለኝ መሰለኝ አለች። ቀስ በቀስ ግን እየነገረችው መጣሽ ማለት ነው። ስቲል ግን ይይዘኛል አለች። አሁን መረዳት እችላለሁ። አንዳንድ ጊዜ ምናልባት ይሄንንም ልታነሳው ትችላለህ። በተለይ የፍቅር ግንኙነት ውስጥ ገና መግባት ላይ ያሉ ሰዎች የሚቀርቡትም ሰው መታወቅ አለበት። ምክንያቱም አንዳንድ የስብና መዛባቶች ሊሆን ይችላል። አንዳንድ ደግሞ እክሎች ያሉባቸው ሰዎች ይሄ ኢንፎርሜሽን በጣም ይጠቅማቸዋል። ባይዘዌይ በጣም ማኒፕሌት ለማድረግ ያንን ሰው ተቆጣጥሮ ለመኖር በጣም ይፈልጉታል። እና አሁን አንተ መተህ ለኔ ወይንም አንተ ሄደህ ለባለቤት እናት እኮ የለኝም ብለህ ከተናገርክ ካለ እናት ነው ያደግኩት በችግር ነው ያደግኩት ምናምን ካልክ ምናልባት አብራህ ካንተ ጋር በፍቅር ህይወት የምትዘልቀው ሴት ያለችበት የስሜት ሁኔታ እና አይምሮ ሁኔታ በጣም አስፈላጊ ወሳኝ ነው ብያስባለሁ። እውነት ነው። በደንብ እና ይሄንን ስንል ሰዎች ሄደው ያላቸውን ነገር ገና ለተዋወቁት ሰው ዝርግፍ ይንገሩ ሳይሆን አዎ ቀስ በቀስ ሪሌሽንሺፕ አብረው ወይንም ግንኙነት ቢልድ ያደረጉትን ሰው መናገር ቢቻል ጥሩ ነው። እውነት ነው። አንዳንድ ነገሮቻችን ቀስ እየተባሉ ነው መመንዘር ያለባቸው ብያስባለሁ። ባንክ ውስጥ ያለ እስቀመጥከውን የቆጠብከውን ገንዘብ አንድ ቀን አውጥታ አታጠፈው። ዘመናት እኮ ነው የቆጠብከው ለሆነ ለችግር ጊዜ ብላ አንድ ቀን ግን አውጥታ የሆነ ነገር ብላ እቃ ገዝተና እንትን አትልበት። ቀስ እያልክ ነው የምትጠቀምበት አይደለ? እንደዛ ቀስ እያለ ምን መነዝረው ነገር መሆን አለበት። ትልቅ ችግር ነው በነገር ላይ በደንብ vulnerable አለመሆን። vulnerable መሆን አለብን። ግን ለማን ነው የምንሆነው? ማን ነው ህይወታችን ውስጥ የሚገባው ሰው? ምክንያቱም እያንዳንዱን የምትነግራቸው መረጃ ቆጥበው ለራሳቸው ይጠቀሙበታል፣ ያወጡታል። እንደ ጥይት ነው የሚያወጧት፣ ይተኩሷታል። ያኔ አስፈለገና ብዙ አምሹር ስትሰራ አንተም በትዳር በፍቅር አጋሮቻቸው ማኒፕሌት የተደረጉ በደንብ የታሰሩ ማይፈታ አይነት የሚመስል ገመድ መታሰር ማለት ነው። እውነት ነው። በደንብ አሉ። እናት የለሽም አባት የለም አንተ በድህነት አይደል እንዴ ያደግከው? አንተ አባት ወይ በቤተሰብ እስር ቤት አይደል እንዴ? አንቺ ወንድምሽ እንትን አድርጓል ሰው ገድሏል አይደል? ስለዚህ እነዚህ ኢንፎርሜሽኖች በጣም ክሪቲካል ናቸው። ያው ባንተ በኩል ገብቼ ተናገርኩኝ እንጂ ዛሬ ትክክል ነሽ። አሁን እሱ ያደገው እንዳልሽው አሁን እንደ ወንድም እንደ እህት ያልተወለዱት ግን እናቱም አባቱም አምጥተው ካሳደጓቸው ታናናሾች ጋር ነው ያደገው፣ ልጆች ጋር ነው ያደገውና በስጋ ወንድም የለውም። በእንትን ቤተሰቦች ውስጥ ልጆች አሉና እነዛም ልጆች ደግሞ ብዙ አልቆዩም አብረውት ማለት ነውና ኦልሞስት ብቻውን ያደገ ማለት ይቻላል። የተወሰነ ጊዜ አብረው ቆዩ። ቤተሰቡ ውስጥ አባቱ ሲሞት እና እነዛ ልጆችን እነሱ ወስደው ማሳደግ የሚችሉ ዘመዶች ሲመጡ ለነዛ ዘመዶች ልጆቹ ተመለሱ ወንድም እህት ብሎ የሚያያቸው። ስለዚህ ያ ሰው ብቻውን አደገ ማለት ነው። ብቻውን ሲያድግ ማደጉን ያውቃል። ወንድም እህት አይነት እንደሌለው ነው ያደገው። ሲያገባ ባለቤቱ ዘመድ ብዙ ናት፣ ትሄዳለች የትም። በቃ ወንድም አላት፣ እህት አላት፣ ዘመድ ቤተሰብ አላት፣ ምን አላት እና በጭቅጭቁት በጸብ ውስጥ ሲፈጠር ይሄ መጀመሪያ ብቻዬን ነው እንደዚህ ተወሰኑ ጊዜ ገና በደንብ ሳላውቅ ወንድም እህት የሚባሉ ነበሩ እነሱም ሄዱ ምናምን የሚለውን አጋርቷል። እንግዲህ ያው ባለትዳር ሆነዋል። ያው ችግር ነው ግጭት ሲፈጠር በግጭት ምክንያቱ ምንድነው? አንቺ ወንድም እህት እንደዚህ ታያለሽ፣ እኔን ቅድሚያ ሰጪም ነው እሱ። አንተ ምን ታውቃለህ? ወንድም የለ እህት የለህ የሚል ንግግር። በቃ መኪናውን ገለብጠዋል። ስነዳ ደካማ እንትን የነካቸዋል። በቃ ይሄ ቁስሌን ነው የነካቸው። አሁን እንግዲህ አስበው ይሄንን ስሜትን ለማጋራት ብለ የተናገርከው ነገር እንደገና መጥቶ ላንተ ደግሞ እንደገና ችግር ሆኖ ደግሞ ይወረወርብሃል ማለት ነው። ችግር ይወረወራል። አዎ አሁን እሱ አለ መግለጹም ችግር ነው በጣም በአንዳንድ ቦታ ማያዙም ደግሞ በጣም ፈተና ሊሆን ይችላል ማለት ነው። ሚስጥሮቻችንን ምን ይዛቸውን
ነገሮች መግለጹም ራሱ አንዳንድ ቦታ ጥሩ ላይሆን ይችላል፣ አንዳንድ ቦታ ጥሩ ሊሆን ይችላል። መምረጥ እንዳለብን ይሰማኛል። እንዳልከው የት ቦታ ነው ሚስጥሮቻችንን የምንነግረው፣ ለማን ነው፣ እንዴት ነው፣ ቀስ በቀስ በጣም መሆን አለበትና በጣም ይከብዳል። ሌላም ጊዜ አንድ ወቅት ምግብ በጣም እንደዚህ ባለቤቴ ሲል የሰማሁት ምግብ ቀርቦ ብዙ ምግብ ተሰርቶ እና እንግዲህ እሱ ተቀርቧል አለ እና ይሄ ምንድነው ምግቡ ለምንድነው የበዛው? በጣም በቃ በጣም ተትረፈረፈ፣ ልክ አይደለም ምናምን ስል በቃ ብዙ ጊዜ እናገራለሁ። ያው አንተ እንግዲህ ብዙ ስላላየህ ነው፣ ብዙ ስለማታውቅ ነው እንጂ ሰው ቤት እኮ እንደዚህ ነው፣ ቤት ውስጥ እንደዚህ ነው የሚሰራው፣ ይሄ ኖርማል ነው አለችኝ። አሁን አየ በፊት እንግዲህ የነገራት ነገር አለ። በጣም በድህነት ነው ያደኩት፣ ምግብ አይበላም ቤታችን፣ አንዳንዴ ጾማችንን የምናድርበት ሁኔታ አለ ምናምን ብሎ ነቃጫውቷታል። እዚህ በቃ አንተ እኮ ስለማታውቅ ነው፣ አይተ ስላላደክ ነው። አስበዋል እንዴት ሊከብድ እንደሚችል። በጣም ከባድ ነው ይሄ፣ በጣም አስቸጋሪ ነው። አዎ በጣም አስቸጋሪ ምግብ ስላላየ ነው፣ ስላልበልተ ስላላደክ ነው እንጂ ይሄ እኮ በጣም ኖርማል ነው፣ ይሄ የቀረበው ነገር ብዙ አይደለም ተብሎ ሲነገር ያስደነግጣል፣ በጣም ያስደነግጣል። ይሄ ከባድ ነው እና እንደውም አይቀለበስም። አንዳንዴ ወደ ሙሉ ለሙሉ ወደ ሜሪታል ብሬክአፕ ወይም ይሄ በሻንጣ ባል ልብሶቹን አንጠልጥሎ ይሄዳል፣ ወይ ሚስት ወደ እናቶች ብላ ልጆቿን አንጠልጥላ የምትሄድበት አይነት ብሬክአፕ ይፈጥራል። ሜሪታል ብሬክአፕ አለ። አሁን እኛ ስንሰራ ካውንስሊንግ ቴራፒ ላይ ኦኬ ብሬክአፕ አጋጥሟቸዋል ስንላቸው ግራ ይገባቸዋል። ሜሬጅ ብሬክአፕ አብረው እየኖሩ ሳይፋቱ ይለያያሉ ማለት ወደ ሌላ ቦታ ይሄዳሉ። ወደ ሚስት ወደ ቤተሰቦቿ፣ ባል ወደ ቤተሰቦች ይሄዳሉ እና እንደዚህ አይነት በማንነት የሚመጡ ጥቃቶች በተደጋጋሚ እንዳልሽው አንተ እንደዚህ ነው በምግብ እንደዚህ የሚለው የጥቃት አይነት ሻንጣውን ሰብስቦ ወይም ልጆቿን እና ልብሷን ሰብስባ እንድትሄድ የማድረግ እና ከዛ ብዙ ሽማግሌ ገብቶበት ከዛ የካውንስሊንግ ቴራፒ ደግሞ እንትን ብለው ብሬክአፑ እንደገና ይጠገንና ወደ ዳይቮርስ እንዳያመራ ወደ ፍቺ እንዳያመራ ማለት ነው። እንደዛ ተደርጎ ይሰራ። ልጅ በጣም ከባድ ነው። ሊያፋታ ሁሉ ይችላል፣ ሊያለያይ ይችላል፣ ሊያፈታ ይችላል። እና ይሄ ነገር በጣም አስምረን መናገር አለብን። ምክንያቱም ያው ያ የራበው ልጅ የለም፣ ይሄ አሁን ያደገ ልጅ ነው፣ የሚበላ ልጅ ነው ያለው እዚህ ጋር ነው። ወይም ትናንትና የሆነ ነገር አባቷ የሞተባት ልጅ ዛሬ በሁለት እግሯ ቆማለች። ይሄንን በጣም ማስተዋል ያለብን ይመስለኛል። አብረውን የሚኖሩ ሰዎች ኢቮልቭ ያደረጉ ሰዎች ናቸው እንጂ ትናንትና ሲራቡ የነበረው እንዳልሆነ ጥሩ ነገር ነው፣ ጥሩ ሀሳብ ነው የተነሳው ያስባለሁ። በጣም ኃይሌ ምናልባት ሌላ ያልተነሳ ነገር ካለ ኃይሌ ብዬ ነው። ቨልነራቢሊቲን አንስተናል፣ ሰልፍ ስቲምን አንስተናል። ያልተነሳ ነገር አለ ይሆን? ጨርሰናል። ስለዚህ እያጠቃልልን ነው። እኔም ይህን ፕሮግራም የሚከታተሉት ሰዎች ሪሌሽንሽፕ ሳቦታጅ ውስጥ እንዳንገባ ለራሳችን ትዳር ለራሳችን የፍቅር ግንኙነት ምቀኛ እንዳንሆን ምንድን ነው የምናደርገው? የመጨረሻ እስቲ ቲፕስ አድርገንም የመጀመሪያው እንግዲህ የሰልፍ ስቲም ጉዳይ ራሳችን የምንሰጠው ግምት ራሳችን ዝቅ አድርገን የምናይበት፣ እሱም በደንብ ከራሳችን ጋር መስራት አለብን። እሱም በደንብ ሰርተን መግባት አለብን ማለት ነው። የምንፈራው ራሳችን ዝቅ አድርገን የምናይበትን ሁኔታ የምንመልስበትን ተግባር መተግበር አለብን። ሌላው እንግዲህ ምንፈራው ነገር ካለ ግንኙነቱን ከቀጠልን በኋላ ቀጥላ ትጠላኛለች፣ ትተውኛለች፣ ይተውኛል ብለን የምንፈራው ነገር ካለ እሱን ከሚቀበል ሰው ጋር እሱን የሚቀበል ሰው የትኛው ነው ብለን ወደዛ መቅረብ አለብን ማለት ነው። ለምሳሌ አንዷ ምን ትለኛለች? ከመጀመሪያ ባሏ ጋር የተለያየችው በመውለድ ችግር ነው እና ከዛ በኋላ ስታያት መልካም ናት፣ የተማረች ናት፣ ቆንጆ ናት፣ እንደዚህ በመውለድ ምክንያት ተለይታለች። ትሄድና ትደርስና ታቋርጠዋለች። ራሷ የምታገኛቸው ሰዎች ደግሞ ልጅ ለመውለድ የሚሯሯጡ ናቸው፣ የሚጓጉ በቃ እንጋባ፣ ተጋብተን ቤተሰብ መስርተን እንውለድ የሚሉ ናቸው ማለት ነው። ስለዚህ አሁን እንደዚህ አይነት አንዱ ይሄ ነው። ለምሳሌ ስራዬን አይታ አውቃ ትጥላኛለች
ወይም ይሄ ነገሬን አውቃ ይጠላኛል፣ ይሄን ነገሬን አውቆ አይወደኝም ምንልባቸው ራሳችን የሆኑ ደካማ ጎኖችን ሊሆኑ ይችላሉ። እነዛ ነገሮችን የሚቀበል ሰው ትክክለኛ ሰው ማግኘት አለብን ማለት ነው። ሳንደብቅ ግን ትክክለኛ ሆኖ ከነዚህ ድክመቶቻችን ከነ ጉድለቱ ግንኙነቱን የሚፈልግ ከዛ ጋር መቀጠል የሚፈልግ ሰው መኖሩን ማወቅ፣ ያን ግልጽ ማድረግ ሄድ መለስ እንዳንል ሊያደርገን ይችላል ማለት ነው። ጥብቅ ሲል አሁን አንዳንዶቹ ጋብቻው ሲደርስ ወይም በቃ እንጋባ የሚለው ነገር ሲመጣ ደንግጠው የሚሮጡ አይነት ማለት ነው። በቃ ሊገለጥብኝ ነው ሊታይብኝ ነው በማለት ማለት ነው። አብሮ መኖርም ሲጀምር የሚደነግጡም አሉ። ኑሮ ሲጀምር ራሱ ጋብቻ ተመስርቶ የሚደነግጡም አለ። ያው አሁን ስለዚህ እነዚህ ነገሮችን ቀስ በቀስ ለሰዎች ያማከርን ከዛ እንደዚህ አይነት ሰው ነው ጋር ነው መኖር የምትችለው ወይ መኖር የምችለው የሚለው ነገር ሲመጣ ያን መቀጠሉ ነው። ለራሳችን የምንሰጠውን ግምት ጥሩ ማድረግ፣ የመጣንበትን ያስተዳደግ የስሜት ቁርኝት ከሰዎች ጋር ያለን ትስስርን በደንብ መለየት፣ እዛ ውስጥ ያሉ የሀሳብ ቅኝቶችንና ስሜቶችን መስራት፣ እዛ ውስጥ ያሉ ፍሬም የተደረጉ ሀሳቦች አሉ። እነዛን ሀሳቦች በደንብ ብሊፎች አሉ፣ ምኖች አሉ። እነዛን ለይቶ መስራት፣ በተለይ ከባለሙያ ጋር መስራት በጣም ጥሩ ሊሆን ይችላል ነው። ሌላው የመተቸትና የመንቀፍ ባህሪን መጀመሪያ መረዳት፣ እንደገና ደግሞ ከዛ በኋላ ስሜትንና ፍላጎትን በሌላ መንገድ መግለጽ። መተቸቱ ለምሳሌ እንደዚህ እንዲሆንልኝ ሊሆን ይችላልና ያንን በትክክለኛ ሰውን በማያጠቃ መንገድ ለመግለጽ መሞከር፣ የራስን ስሜት መረዳት፣ ስሜቱን ደግሞ ተረድቶ ስሜቱ በደንብ አስታሞ በአብረን በሚኖር ሰው ላይም በእኛም ላይ ጉዳት እንዳይፈጠር የመለማመድ ሁኔታ፣ ለምሳሌ ኢሞሽናል ኢንቴሊጀንስ ወይም በስሜት መብሰል የሚባለው ነገር አንደኛው የራሳችን ስሜቶች መረዳት ነው። ምን ይቀሰቅስብኛል? ምን አይነት ነው? ምንድን ነው የሚሰማኝ? አሁን ከዛ የተሰማኝ ስሜት ምን እያደረገብኝ ነው? መጠኑስ ምን ይሆናል የሚለውን ነገር መረዳት። ያንን ነገር ካወቅን በኋላ ያንን የሚወጣበትን በአግባቡ የሚለቅበትን መንገድ መፈለግ፣ የመሳሰሉ ነገሮችን ማድረግ እና በጎ የሆኑ ልምምዶችን መለማመድ ነው። አጠቃላይ የመጣንበትን ልምምድ በደንብ አይተን ከዛ በተቃራኒ የሆነ ልምምድ ውስጥ ለመግባት መሞከር። እምቢ ካለ ደግሞ ባለሙያ ጋር መስራት። በተለይ ትራውማ ምናምን ካለ ተቆፍሮ በደንብ ከስር ያለው መስራት አለበት። በጣም እሱ መስራት አለበት። የሚዘውረው ሪሌሽንሺፑን ግንኙነቱን በደንብ ነው የሚቃኘው። የልጅነት ታሪኮች ካሉ በደንብ ከዚህ መቀራረብ የሰው ልጅ የሚጀምረው ገና ልጅ ሆኖ ስለሆነ ሪሌሽንሺፕ የሚጀምረው ገና ልጅ ሆኖ ነው ከአሳዳጊዎቹ ጋር ከወላጅ ጋርና በደንብ እንዳልከው እሱ በጣም መሰራት ይፈልጋል ካለ እንደዛ አይነት ችግሮች ካሉ ማለት ነው። ልክ ነው። በጣም በሱ ሀሳብ እስማማለሁ ኃይሌ በደንብ። ስለዚህ አሁን እነዚህ ነገሮች በማድረግ የግንኙነት መንገዳችንን ጤናማ በሚሆን መንገድ መቀጠል እንችላለን ነው። በጣም ስለዚህ እንግዲህ ይሄ በጣም ለራሳችን ምቀኛ ከምንሆን ለትዳራችን ለግንኙነታችን ምቀኛ ከምንሆን ራሳችን ላይ እንግዲህ በተሻለ መጠን አሁን የጠቀስካቸው መንገዶች ላይ መስራት በጣም አዋጭ ነው ብዬ እኔ ማስባለሁኝ። ኃይሌ በጣም ነው ማመሰግነው። በጣም አመሰግናለሁ። ደስ ብሎኛል ቲጂዬ። እኔም በጣም ነው ደስ ያለኝ። ቆንጆ ቆይታ ነው ያለን። ተመልካቾችም ከዚህ በጣም ብዙ እንደሚጠቀሙና እንደሚማሩ ተስፋ አደርጋለሁ። አዎ እንግዲህ ዛሬ እንግዳዬ ጋር የነበረኝ ቆይታ ይሄንን ይመስላል። ተከታትላችሁት ብዙ ጠቃሚ ትምህርቶችን እንደምትወስዱ ተስፋ አደርጋለሁ። መልካም ሳምንት።